ጌታ ይመስገን። ይሄ ማክሰኞ የመጨረሻው የዓመቱ መጨረሻ ነው። ይህንን ዛሬ የምንካፈለውን ቃል ማለት ደጋግማችሁ እንድትሰሙ ትፈልጋለሁ። ማለት ደጋግማችሁ ወደ ቃሉ እንሄዳለን እና በጣም ሲሪየስ የሆነ ቃል ነው። በጣም በዚህ በዓመቱ መጨረሻ በተለይ በዚህ 2 ዊክስ ውስጥ አንድ ዊክ በአንድ ሳምንት ውስጥ በጣም ውስጥ እየነደደ ያለበት ነው እና ስብከት አይደለም፣ የእግዚአብሔር ድምፅ ነው። ከእንደገና ደግሞ ፕሪንሲፕል የሚፈልግ ነው። ክብር ሁሉ ለኢየሱስ ይሆን። እግዚአብሔር ይስጥልኝ ፖል፣ እናመሰግናለን። በጣም ሲሪየስ የሆነ ነገር ነው። በጣም ሲሪየስ የሆነ ነገር ነው የምንካፈለው። እግዚአብሔር የቃሉን ጸጋ ይሰጠናል። አሜን። በቃል ውስጥ ያለውን የእግዚአብሔርን ቃል ይሄ ጭምቅ አድርገ ነው ዊጅስ አንዳንዴ ምን አይነት ነገር አለ የሰሙት ቃል አደለ ከሰሚዎች ጋራ በእምነት ስላልተዋሃደ አልጠቀማቸውም ይላልና ጌታ ኢየሱስ አስባችሁታል? ፎርጌት አባውት አሊ ፎርጌት አባውት ዋትኤቨር ጥላሁን ምናምን ዘነበ ሁሉንም እርሱና የእናንተ ፌቨራይት የሆነ ፐርሰን ጠርታችሁ ስብከታቸውን ብሰሙ የምሰሟቸው ስብከቶች በጠቅላላ ለውጥ የሚያመጣበትን አንድ መርህ ኢየሱስ ሰጥቶናል። ምክንያቱም የአንድ ሰባኪ የስብከቱ ክህሎት አይደለም የሚቀይረን በቃል ውስጥ ያለው የእግዚአብሔር ጸጋ እንጂ። ኦኬ ሶ ማንም ሰባኪ ሊለውጠን አይችልም። ማንም አስተማሪ ሊለውጠን አይችልም። ማንም ሰው የተነገረው ቃል ውስጥ ያለው የቃሉ ጸጋ ነው እኛ ሊቀይረን የሚችለው። አዩድ ሚ ጋይስ። ሶ በዚህ የተነሳ ጌታችን በሉቃስ ምዕራፍ 8 ላይ እንደዚህ ብሏል። ዘሪ ዘርን ሊዘራ ወጣ ብሏል ስለ መንግስቱ ሲናገር። ከዛ አንዳንዱ መንገድ ዳር፣ አንዳንዱ እሾክ ላይ፣ አንዳንዱ ደግሞ መልካም መሬት ላይ ብሎ ያተረፈውን ሲናገር በተለይ መንገድ ላይ የተዘራውን ጌታ ሲናገር ምን አለ? ከሰሙ በኋላ በማስተውሉ ላይ ክፉ ይመጣል ይላል አይደል? ከነገር ይሄ ኢነር ሂሊንግም ስንማር አርባርብ በተለይ ዴንቪ ኤሪያ ያላችሁ ካላችሁ አርባርብ ኢነር ሂሊንጉን እንጀምራለን። ኦፍ ኮርስ እዚህም ላይ እንጀምራለን። ሶ ሲሪየስ ትምህርቶችን እንማራለን። ግን ብዙ ሰዎች ኢነር ሂሊንግንም ሆነ የእግዚአብሔርን ቃል ሲማሩ እንትን ይመስላቸዋል። የሆነ በተን ተነክቶ በቃ ወደ ፈውስህ ገባ የሚባሉ ይመስላቸዋል። እንደዛ አይሰራ። የእግዚአብሔር መንግስት የመርህ መንግስት ነው። እስኪ ከኔ ጋር የመርህ በሉ። የእግዚአብሔር መንግስት የመርህ መንግስት ነው። ሃሌሉያ። there is a principle። በጣም ፕሪንሲፕል አለው። ብዙ ጊዜ ለህይወታችን ድካም ለህይወታችን ደግሞ ብርታት የሚሆኑ የእግዚአብሔርን ቃል መርሆችን ካልተከተልናቸው ሚስ ልናደርጋቸው እንችላለን። ለምሳሌ ቅድም እንዳልኩት የሰሙት ሁሉ ነፃ አልወጡም፣ ሰምተው ያስተዋሉ ግን ነፃ ወጥተዋል። ደግሜ እላለሁ፣ የሰሙ ሁሉ ነፃ አልወጡም፣ ሰምተው ያስተዋሉ ግን ነፃ ወጥተዋል። ደግሜ እላለሁ፣ የሰሙ ሁሉ ቃሉ ነፃ አይወጡም፣ ሰምተው ያስተዋሉ ግን ነፃ ይወጣሉ። ይታያቸዋል። ለካ መስማት ላይ ብቻ አይደለም እኛ ማትኮር ያለብን፣ ሰምተን ማስተዋል። ለሚ አስክ ዩ ዚስ። ለምሳሌ ኢሮ ፎር ጂሰስ ኤቭሪዴይ ሞርኒንግ ፕሬየር አላችሁ። ከላይ ቤዝዬ 24/7 the house of the prayer አለን አይደለ? የጸሎት ቤት አለን። ከደገና እንግዲህ በተቻልኩ መጠን በሳምንት 5 ነው ማስተምረው አይደለ? 5 ሁሉም ቦታ አለ እየተማርን ያለ ነው። ቅዳሜና እሁድ አርብና እዛ አስተምራለሁ ቸርች ውስጥ። እዚህ ላይ በሳምንት 3 አሜን the whole week እየተማርን ያለ። አንድ ቀን ነው ረፍት። ቅዳሜ ቀን እንማራለን፣ አርብ አስተምራለሁ፣ ቅዳሜ አስተምራለሁ፣ እሁድ አስተምራለሁ አይደል? ኮንኮርዳንስ እኮ እየሆንን ነው አይደል? ከዛ በኋላ ሐሙስ ወጣቶችን አስባችኋል? የወረደብን የእግዚአብሔር ቃል ብዛት ቆም ብለን ምንድነው ለውጥ ያመጣው? በተለይ ይህን ምሽት ነገ ሲገባ አይደለ? ነገ ኢቭ ነው አይደለ? 26 ቁጭ ብለን እስቲ ቼክ እናድርግ።
በሳምንት ምን ያህል ጊዜ ነው ቃል የምሰማው? ግን ምን ያህል ታይም ቁጭ ብዬ አስተውላለሁ? ባለፈው ምን ብለናል? ኖቶቻችሁን ገልብጧቸው ወደ ኮምፒውተር አይደለ አደረጋችሁ? ወይም ኖቶቻችሁን ገለባብጣችሁ አያችሁ? እሺ አላስጨነቃችሁ። እዚህ ኖቶቻችሁን ከፍታችሁ የማየት የተማራችሁትን ትምህርት ሄዳችሁ ምንድነው የተማርኩት? ከዚህ ውስጥ ምንድነው ቤኔፊት ያደረኩት? ከዛ ካልኖር ነው ወይም ደግሞ ካልሰራ ጌታው ማስተዋል ስጠኝ፣ ለቃሉ ደግሞ ጸጋ ስጠኝ ብሎ መጠየቅ። ኦኬ ሶ እንደዛ ማድረግ መቻል አለብን ማለት ነው። ሶ ዛሬ የማካፍላችሁን ቃል አንድ ነገር ማድረግ ያለብን ምንድነው? ፒውርሊ ኢየሱስ እንዳለው ሰምተው በማስተውሉ ላይ ክፉ ይመጣና የሰሙትን ቃል ምን ይለዋል ነው የሚለው? ይለቅመዋል። እስኪ ከኔ ጋር በሉ። ሰምተው ያላስተዋሉ ክፉ ይመጣና የሰሙትን ቃል አይገርማችሁ ጋይስ? አይገርማችሁ? ቃል ይጠፋል ለካ። አሁን እኛ የሚመስለን ምን መሰላችሁ? የሰማችሁትን ቃል ትረሳላችሁ ማለት አይደለም። በቃል ውስጥ ያለውን ጸጋ እንዳንጠቀሙ አይምሯችንን ዲስትራክት ያደርጋል ማለት ነው። ደግሜ ልበለው። ለምሳሌ የእግዚአብሔርን ቃል እንዳለ እየተማራችሁ አይምሯችሁ ውስጥ እኮ ሊጻፍ ይችላል፣ ሊቀመጥ ይችላል። ግን ወደ ህይወት ለመለወጥ የሚያስፈልገን በቃል ውስጥ ያለውን ጸጋ እንዳንካፈል በሌላ ሐሳብ ዲስትራክት ያደርገናል። ወሰደው ማለት ሐሳባችሁ ነጠቀው ማለት አይደለም። ፎከስ እንዳታደርጉ ዲስትራክት አደረገን ማለት ነው። እንሰማለን ስለምንም ነገር እግዚአብሔር ያስተምረንና የተማርናቸውን ነገሮች ቁጭ ብለን እየጸለይን ጌታ እንደዚህ ብሎኛል፣ ኢነር ሂሊንግ እንዲህ ተምሬያለሁ፣ ትራማውን እንዲህ ተምሬያለሁ ብለን እንድናስተውልና ከዛ በኋላ ሜዲቴት አድርገን በሰማነው ቃል ታጥበን ነፃ እንዳናወጣ ከዚህ ልክ እንደወጣን ሌላ ዲስትራክት የሚያደርግ የቤት ስራ ይሰጣናል። ስለዚህ የእግዚአብሔር ቃል ምን ይሆንብናል? ዋሽንት ይሆናል ማለት ነው። በደበረን ቁጥር ብቻ ኢንጀክት ለመደረግ እንሄዳለን ማለት ነው። 26 ግን እንደዚህ አይሆንም። በኢየሱስ ስም ስልጣን እየሰማን እያሰላሰልን ወደ ህይወታችን እግዚአብሔር ያወርደዋል። in the holy name of Jesus በጌታ በኢየሱስ ስም ሃሌሉያ። እንደተነገረልህ የትንቢት ቃል አይደለ? መልካሙን ገድል ተጋደል እኮ ይላል ነገር the prophecy from the word of God ማለት ነው። የተቀበልነው የአምላክ ድምፅ ውጊያ ይፈልጋል ማለት ነው ነገር እንትን ምንለው አይደለም። ሜን የዛሬው ቃል ይገርማል ምንለው ነገር አይደለም። የዛሬው ቃል የሰማሁትን እዋጋበታለሁ። I will fight ሲያመን አሜን። ለዚህ ነው በጣም አይታችሁ ከሆነ ባዲ ኦፍ ክራይስት ላይ አንድ ነገር ፎከስ እናደርጋለን። ምንድነው ይባል? ሪፍሌክሽን ሪፍሌክት አይደለ? ሪፍሌክት እናደርጋለን ከሰዎች ጋር። ክብር ሁሉ ለኢየሱስ ይሆን፣ ክብር ሁሉ ለኢየሱስ ይሆን። ሃሌሉያ፣ ክብር ሁሉ ለኢየሱስ ይሁን። ሪፍሌክት እናደርጋለን ከወዳጆቻችን ጋር ያንን ቃል እናሰላስለዋለን፣ እናወራዋለን። God has to give us a people ማለት ውስጣችሁ ያለውን ነገር አክኖሌጅ የሚያደርጉ ጌታ ይመስገን። አይዞህ ፖሊ እሺ፣ እግዚአብሔር ይስጥ። ጌታ ይመስገን። ሃሌሉያ። የዛሬውን ቃል ስትሰሙ በጣም ትገረማላችሁ። ኦኬ፣ ክብር ለኢየሱስ ይሁን። ምን አይነት መንፈሳዊ ድንዛዜዎች ሊያመጡብን የሚችሉትን ክራይሲሶችን እናያለን። ምክንያቱም አሁን ይህንን
25ን ጨርሰን ስንገባ በአንድ ማይንድ ሴት መግባት ጸልየናል። ጌታ ይረዳናል። አሜን። ብዙዎቻችንን ነክሮታል ጌታ፣ ብዙዎቻችንን ነፃ አውጥቷል። አንድ ደግሞ መርህ ይዘን መግባት አለብን። ሃሌሉያ፣ ክብር ለኢየሱስ ሲሆን ትዝ ይላችኋል። ምንድነው አንድ በጣም ምርጥ ቃል አለ አይደለ? ኢየሱስ ከነቢያት መጽሐፍ ሉቃስ 24 ላይ ከነቢያት ከመዝሙራት አይደለ እየነገራቸው ልባቸው ምን ይል ነበር? ይቃጠል ነበር። ኢየሱስ አዲስ ነገር ነው ወይ የነገራቸው? አይደለም እኮ ጋይስ፣ አዲስ ነገር አላወራም። ነግሬያችሁ ነበረ ብሎ እኮ ነው እንዲያስተውሉ እኮ ነው ያደረገ። ታገኛችሁ? ያንን አይታችሁ ከሆነ ምን ብሎ ነው ያነሳላችሁ? እየጠወለጋችሁ ወዴት ነው የምትሄዱት ሲላችሁ ታያላችሁ። እየጠወለጋችሁ ኢየሱስ እያወራ ያለው ፊዚካል ብቻ አይደለም። ይኸውላችሁ ኤክሳይትመንቱ ስትሆኑ ያላችሁበትን ቦታ ትወዳላችሁ። It's not about the location, it's about the promise። እዛ ቦታ ላይ ስለተገባላችሁ ተስፋ እንጂ ቦታው ይመራ አይደለም። እሱ አይደለም ጥያቄው። በኢየሩሳሌም ቁጭ በሉ ጌታ ብሎ ሲናገራቸው ኃይልን ትቀበላላችሁ። ያንን የኃይልን የመቀበል ፕሮሚሱን ኤክሳይትድ ሲሆኑ መውደድ ይጀምራሉ ኢየሩሳሌም። አዩሚ ጋይስ the problem መሰላችሁ የለቀቁት ሎኬሽኑን አይደለም ፕሮሚሱን ነው። ፕሮሚሱን መልቀቅ ነው ተቅበዝባዥ የሚያደርግ። ሎኬሽኑን ኢንጆይ የምታደርጉት እግዚአብሔር በዛ ቦታ ላይ የነገራችሁ ነገር ሲኖር። Trust me guys, listen, I know አሜሪካ ውስጥ ነው እየኖርኩ ያለሁት። ስለ ኢትዮጵያ በደንብ አውቃለሁ። ግን አዎ የት ነው መኖር የምትፈልገው ብለህ ብትጠይቀኝ አሜሪካ ነው ብዬ የምልልህ። ድሮ ኢትዮጵያ ልል ትፈልጋለህ አልልህም። ግን አሜሪካንን የሚለውጠው የትራምፕ አመራርና የምበላው ምግብ አይደለም፣ የእግዚአብሔር መገኘት ነው። ይህንን አጥብቄ እነግርሃለሁ። ኢንጆይ ልታረጉት አትችሉ። በአይምሮ ደረጃ አይ በቂ ነገር አለ አሜሪካ እኖራለሁ። ብሮ ሰው በምግብ አይኖርም በእግዚአብሔር ቃል እንጂ። ከኔ ጋር ናችሁ? አሁን ኢየሱስ አገኛቸውና እየጠወለጋችሁ ወዴት ነው የምትሄዱት አላቸው። ወዴት ነው የምትሄዱት ማለት ጠፍቶብሃል ማለት አይደለ? እንትን እኮ እየተቅበዘበስክ እኮ ምንም ሰዎች ወዴት ሊሄዱ እንደሆነ የነሱ እኮ ዴስቲኒ ኢየሩሳሌም መጠበቅ። ብዙዎቻችን መንፈሳዊ ድካም ያደረገን ነገር ይህንን የተነገረውን የእግዚአብሔርን ቃል ያለመያዝ ስፍራችንን አስለቅቆናል። ቦታው ክፉ ወይም ደግሞ ስላልተመቸን አይደለም፣ ቦታውን ኤንጆይ እንዳናደርገው በቦታው ላይ የተነገረውን የእግዚአብሔርን ቃል ትተነዋል። ስለዚህ ስሙኝ፣ በዘመናችን ሁሉ ደስታ አናገኝም። ዝም ብለን ነው የምንንከራተተው። ሚስት ትፈታለህ፣ ሚስት ታገባለህ፣ ሚስት ትፈታለህ፣ ታገባለህ፣ ትይዛለህ፣ ትለቃለህ፣ ስራ ትገባለህ፣ ትወጣለህ፣ ምናምን በቃ ምንም ነገር ሊሳካልህ አይችልም። ምክንያቱም ያንተ ሎኬሽኑ አይደለም የሚያስደስተ፣ በሎኬሽኑ ላይ የተገባ የተስፋ ቃል እንጂ። ምን አለ እግዚአብሔር? ምን አለ ልዑል? ምን አለ? ሃሌሉያ ሃሌሉያ ሃሌሉያ። ምን አላችሁ? ክብር ሁሉ ለኢየሱስ ይሁን። አሜን። ኮንፈርት አይሰጥም፣ ግን ኮንፈርት እንዲሰጥህ የሚያደርገው የተነገረህን የተስፋ ቃል ማሰላሰል ብቻ። እሱ ነው የሚያስፈልገው። ዛሬ አሳያችኋለሁ። እስራኤል ከተነገራት የተስፋ ቃል፣ ከተነገራት የአምላክ ቃል፣ ከተነገራት እግዚአብሔር በመልአኩ አማካኝነት የተሰጣቸው ሕግ ነበረ እንዲጠብቁት። ያ የሚጠብቁት ሕግ እህልና ቡሃቃቸውን የሚባርክ፣ ከሰማይ ዝናብ የሚያመጣ፣ ልጆቻቸውን ሁሉ የሚባርክ አንድ ሕግ ሰጥቷቸዋል። ኮማንድመንት ጠብቁ ያላቸው። ከሕጎች ደግሞ ጠንካራ ሕግ፣ ነፃ የሚያወጣው ሕግ ደግሞ ምን የሚል ነው? ጌታ አምላክህን እሱን ብቻ ውደደው። ሃሌሉያ ከሞን ጋይስ ሃሌሉያ፣ ውደደው።
አይደል? ደስታም የመጨረሻ ማለት አዲስ ኪዳን ውስጥም ግባ ብሉይ ኪዳን ውስጥ የማይቀየር ነገር ቢኖር የመጀመሪያው ነገር በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ፍቃድ፣ በሁሉ ነገር እሱን ውደደው። እሱን ከወደድከው አትስትም። እግዚአብሔር ልብህን ስጠኝ እያለ ጊቭ ሚ ዮር ሃርት። አሜን። ክብር ለኢየሱስ ይሆን። አሜን። እሱ ነው ቁልፍ ነገር አይደለ? ከዛ ሁለተኛውስ አሁንም ፍቅር ነው። ባልንጀራህን እንደ ራስህ። ከዚህ ውስጥ ውጭ የለም። ይሄ ታውቃላችሁ የመለወጥ የሁሉ ነገር ምንጭ ነው ፍቅር። ሃሌሉያ። ከዚህ ማይ ጋድ አር ዩ ሬዲ ጋይስ? አላችሁ ጋይስ? አላችሁ? ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን። ሃሌሉያ። ስለዚህ ከመጠውለጋችን ነፃ የምንወጣበት አንድ ፕሪንሲፕል አለ። እሱ ምንድነው? ጌታ ምን አለኝ? ሃሌሉያ። እግራችን የሚለቀው ልባችን ስፍራ ሲያጣ ነው። ጎበዝ፣ ወደ ኤማውስ የሄድነው በእግራችን አይደለም፣ በልባችን ነው። ልባችን መመለስ አለበት። ኢን ዘ ሆሊ ኔም ኦፍ ጂሰስ፣ ኢን ዘ ሆሊ ኔም ኦፍ ጂሰስ። ኢየሱስ እግራቸውን አልመለሰም፣ ልባቸውን እንጂ። ሂዱና እዩት። እያወራቸው ቃሉን የተነገረውን ይቀሰቅሰው ጀመር አይደለ? ሂ ሪማይንድ ደም ዘ ፕሮሚስ፣ አስታወሳቸው ኢየሱስ እንደሚሞትና በሶስተኛው ቀን እንደሚነሳ። 3 ዓመት ተኩል ጌታ ኢየሱስ ከዚህ ውጭ አላወራም አይደለም ወይ? እንደሚሞት እንደሚነሳ አፍርሱት መልሼ እሰራዋለሁ እያለ አይገርምም? እሰራዋለሁ እያለ በነገራችን ላይ ክብር ሁሉ የሥላሴ አካል አንዱ አይደለ? አፍርሱት አስነሳዋለሁ ነው ያለው። አብ ያስነሳኛል አይደለም ያለው፣ አስነሳዋል። ሂዝ ኢኳል አባትም ብሏል አይደለ? ከሙታን አስነሳው ኢየሱስ። አይ ሃቭ ኦቶሪቲ እያለን ያለው ከሙታን መነሳት ይችላል። ክብር ሁሉ ለኢየሱስ ይሁን። ተገዶ አይደለም። ሂ ኢዝ ጋድ። ፈቅዶ ነው የሞተው። አት ዘ ሴም ታይም አስነሳዋል። የሚገርም ፕሮፌሲ ነው ጌታ የተናገረ። ይህንን ድንቅ የሆነ ነገር 3 ዓመት ተኩል ሰምተው ከኢየሩሳሌም ለቀው ሄዱ። የለቀቁት ቦታ አይደለም፣ ቃሉን ነው። እመኑኝ፣ ቃሉን ስትለቁ ቦታውን ትለቁታላችሁ። አንድ ጊዜ አረሳውም፣ ድሬዳዋ ላይ እያገለገልኩ እያለ የሚያስደነግጥ ድምፅ ሰማሁኝ። እዚህ ቦታ ተናግሬዋለሁ። በህይወቴ የተማርኩት ትልቅ ትምህርት ነው። ሁላችሁም እንድትሰሙ ይፈልጋሉ። ምንድነው የሆነው? መድረክ ላይ እያገለገልኩ እያለ ጌታ እንደዚህ አለኝ። አንድ ወጣት አሳየኝ። ወደ 22 እድሜው አካባቢ ነውና አሳየኝና እንደዚህ አለኝ ጌታ፣ ስፍራ አትልቀቅ በለው አለኝ ጌታ። ይህን ከተማ ድሬዳዋ ላይ ነው። ከድሬዳዋ አትውጣ በለው ይህን ልጅ አለኝ ጌታ። እየሰበኩ ነው በስብከት መካከል። በጣም ደነገጥኩ። ጌታ ሆይ እሺ ብዬ ከድሬዳዋ አትውጣ ይልሃል ጌታ አልኩና ስኪን ጥቄ ግን ከነከነኝና ጌታው ለምንድን ነው የማይወጣው አልኩኝ ማለት ነው። ከድሬዳዋ ከወጣ የሚሄድበትም ሀገር አይቀመጥም አለኝ ጌታ። ለምስለው እዚህ ጋር ጸንቶ ካልቆመ ጸንቶ የሚቆምበት ከተማ የለም። የጠላት ዓላማ ከድሬዳዋ ማስወጣት አይደለም፣ ልጁን ማንከራተት ነው። ይሲ አሁን በጣም እኛ የሚመስለን ቦታ መልቀቅ፣ ቦታ በሰይጣን ተገፍታችሁ ባለማስተዋል ተስፋ በመቁረጥ ስትለቁ እናንተ የሚመስላችሁ የሆነ ቦታ የሚሳካላችሁ ኖ፣ ኦሬዲ ግራውንድ አገኘ ማለት ነው ጠላት። ኦሬዲ እናንተን የሚያስፈራራበት እጁ ገብቷል ማለት ነው። እጁ ስለገባ አንዴ በር ስለከፈታችሁለት ያላችሁ ቦታም እንድትቆሙ አደርጋችሁ ሰው የመታችሁ ሰው ዘመናችሁ ሁሉ እየተበዘበዛችሁ እንድትኖሩ ሊያደርግ ነው የሚፈልገው ሰው። ስለዚህ በዛ ቦታ ላይ ጸንቶ መቆም ማለት ያለ መንከራተት ማለት ነው። ታገኛችሁ ሰው የምትድኑት ከዘመናችሁ መንከራተት ነው፣ ካላችሁበት ቦታ ብቻ አይደለም። አንድ ትዳር ሲመታባችሁ የሰይጣን እቅዱ ሌላውንም መምታት ነው። ውስጣችሁ ቫልዩ እንዳይኖረው ማድረግ ነው የሚፈልግ። ለዚህ ነው ሂሊንግ የሚያስፈልገን። ኤኒ
ነገሮችን በደንብ አድርጋችሁ ስሙ። ይህንን አንዴ ከመታብን በኋላ እግዚአብሔርን እንዲህ ማለታል፣ ጋድ ሪስቶር ሚ በሉት። ነፍሴን መልሳት። ሃሌሉያ! ነፍሴን መልሳት ጌታ ሆይ፣ የነፍሴን ጥንካሬ መልሰው፣ የልቤን ጥንካሬ መልሰው ጌታ ሆይ አምልህ ዘንድ በኢየሱስ ስም ከሬስትለስ ከሆነ ህይወት እግዚአብሔር ነፃ ያውጣችሁ። አይ በኢየሱስ ስም እባረካችሁ። 2026 እግዚአብሔር እግሮቻችሁን እንደ ቡላት ድንጋይ ያድርግ። እባርካችኋለሁ በኢየሱስ ስም። እግዚአብሔር ከሰጣችሁ ርስት የማትነቃነቁ አለት ያደርጋችሁ በኢየሱስ ስም። የእግዚአብሔር እጅ በላችሁ ላይ ትበርታ። እግዚአብሔር ከሰጣችሁ ርስት በኢየሱስ ስም ማንም አይነቅነቃችሁ። እባርካችኋለሁ፣ አይነቅነቃችሁ። ከእንግዲህ ወዲህ አለ እግዚአብሔር። አንድ ዘካርያስ ላይ ደስ ቢል ቃል አለ። አንድ ቀንድ አየሁ አለ እና ከዚህ ነብዩ ምንድን ነው ብዬ ጠየቁት አለ እግዚአብሔር። ይሄ ቀንድ ምንድን ነው ስለው ኢየሩሳሌምን የበተኑ ቀንድ ነው አለኝ። ኢየሩሳሌምን የበተነ ቀንድ ነው አለ አልኩኝ። ከዛ በኋላ ወዲያውኑ ደግሞ መዶሻ ያሳየኛል። ይሄስ መዶሻ ምንድን ነው ሲል ይሄንን የበተኑትን ቀንድ የሚከሰከስ ነው አለ። ማን ቬንታላቬሊያ የሚያደቅ ነው ይሄ መዶሻ ደሟል። ሃሌሉያ 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 ሃሌሉያ። የተበተነ ትዳ ኤና ዶላ ሴቫኪቫ የተበተነ ቤት፣ የተበተነ ቢዝነስ በኢየሱስም የበተናችሁ ቀንድ ዛሬ በእግዚአብሔር ልጅ በኢየሱስ ስም የደቀቀ ይሁን በኢየሱስ ስም። እግዚአብሔር ይምታው፣ እግዚአብሔር ያዋርደው። ስፍራ አይገርም። በመንፈስ ያው ማየውን ነገር ልንገራቸው። የፋሚሊ ራሱ ርስታችሁን ለመከፋፈል ቤተሰብ የሰጣችሁ ውርስ አለ። ውርሱ ባይሸጥ ስሙኝ በደንብ አድርጋችሁ ስላላችሁ ያ የተሰጣችሁ ርስት ባይሸጥ በጣም ባለጠጋ ትሆናላችሁ። ነገር ግን ሰይጣን ምን እያደረገ ነው? አካፍሉን፣ እንከፋፈለው። ብትከፋፈሉ ይበተናል፣ እናንተም ትበተናላችሁ፣ ንብረታችሁም ይበተናል። እግዚአብሔር ሚላችሁ እንደዚህ ነው፣ እናንተ ተስማሙ። ፋደር ንፋስህ ይንፈስ በኢየሱስ ስም። ጌታው እለምንሃለሁ በዚህ ቤተሰብ ላይ በርስት እየተጣሉ ያሉ ጌታ ሆይ በኢየሱስ ስም የእግዚአብሔር መንፈስ በጌታ በኢየሱስ ስም ስለ ንብረቱ አይደለም፣ ንብረቱ እንዳይሸጥ ሽጣችሁ እንዳትካፈሉ ይህን ንብረት ጌታ እለምንሃለሁ በኢየሱስ ስም። ጌታው እለምንሃለሁ ጣልቃ ግባ። በዘመናት የሸመገልከው ጸጉርህ ከበረዶ ይልቅ ነጭ የሆነ እግዚአብሔር እለምንሃለሁ ጌታ ሆይ በጌታ በኢየሱስ ስም ጌታው እንዲሰበሰቡ ይሄ ቤተሰብ እንዳይበተን ሰይጣን ፎከስ ያደረገው ያላችሁ ነገር ነው፣ ንብረት ነው፣ እሱን ነው። ግን ይውላችሁ ቢሃይንድ ከዛ ርስት በስተጀርባ ያለ የሰይጣን እቅድ አለ። እናንተም መበተን ነው። የሚገርማችሁ ነገር አትበሉትም፣ ለማንም አይሆንም ቢሸጥ ብትከፋፈሉት። አንዳንድ ቁጥር ታሳዩኛላችሁ። አሁን የማወራው ነገር የሚመለከታችሁ ጌታው እንዳታደርጉት ከሸጣችሁት እንትን ነው ማለት ቤተሰባችሁን የምታጡት። ስሙኝ፣ ቤተሰቦቻችሁንም ታጣላችሁ፣ ከእንደገና ደግሞ እንትኑን ንብረቱንም ታጣላችሁ። ሰክሰስ አይሆንም። ስለዚህ ጌታ ፊት ጾም ጸሎት ይዛችሁ ጌታው አይሸጥ በእንትን አድርጋችሁ ምንድነው ፒኤልሲ አድርጉትና የቤተሰብ ቢዝነስ አድርጋችሁ ንብረቱ የሚያወጣውን ገንዘብ እንዲያመጣ አድርጉ። አትሽጡት። I'm just give you an advice. I know. ኢየሱስ
ስለዚህ ምንድን ያደረገው ኢየሱስ ልባቸውን ነው የመለሰው። አሜን። ልባቸውን ነው የመለሰው፣ በቃል ልባቸውን መለሰ። ግን የሚያሳዝነውን ነገር ልንገራቸው፣ ኢየሱስ ቃል እየነገራቸው ልባቸው እየተቃጠለ ግን እየሄዱ ነበር፣ አልተመለሱ አይደል? ሰው መጨረሻ ላይ ጌታ ምንድን ያደርገው? አይናቸውን ሲከፍት ተመለሱ ይላል። እግራቸውን አይደለም የመለሰው፣ አይናቸው የልቦናቸው አይኖች ሲከፈት ከጠፉበት ቦታ ነው የተመለሱ። ይታያችኋል። ጌታ እግራችንን አይመልስም። እግራችን አይደለም እያጠፋን ያለው ልባችን እንጂ። ተመለሱ አላለም ጌታ። የሚሄዱበትን ዴስቲኒ ሳይሆን ኢየሱስ ማንነቱን አሳያቸው። ወደ ምድሪቷ ተመለሱ። ኢየሱስ ወደሚመለስበት ጌታ ለመነ። በ2026 የልብ መመለስ እንዲሆን በጌታ በኢየሱስ ስም እንጸልያለን። ጌታ መመለስ እንዲሆን ጌታ ሆይ መጋረጃ የተገፈፈ ይሁን። ጌታ እለምንሃለሁ ይገፈፍ በኢየሱስ ስም። ጌታ እለምንሃለሁ ይገፈፍ አሁን። ማይ ጋድ በጌታ በኢየሱስ ማይ ጋድ በእውነት በቤተሰብ መሞት ምክንያት ውስጥ በጣም ሐዘን ከመግባቱ የተነሳ አያገባኝም ብላችሁ ከቤተሰብ ራሳችሁን ያስወገዳችሁ ሰዎች በኢየሱስ ደም መፈወስ ይሆንላችሁ። እኔ ንብረትም አልፈልግም ምንም አልፈልግም አባቴን እናቴን አጥቻለሁ ብላችሁ የምታለቅሱ ኖ ተመለሱ። ጌታው ንካቸው በኢየሱስ ስም ንካቸው። ጌታው ይለምንሃለሁ በኢየሱስ አባቱ ይለምንሃለሁ። እለምንሃለሁ ጌታው እለምንሃለሁ በኢየሱስ ስም እለምንሃለሁ። ጌታ ሆይ ልባቸው ከተሰበረበት መጠገን ይሁን በኢየሱስ ስም መመለስ እንዲሆን እጸልያለሁ። ጌታ ሆይ ጌታው በከባድ ሐዘን ውስጥ ሆነው ከቤተሰብ ንብረት አልፈልግም ቤት አልፈልግም ብለው የወጡ በክርስቶስ ኢየሱስ ደም ተነክተው ይመለሱ። ጌታ ሆይ I pray for them Lord በኢየሱስ ስም ይመለሱ። ጌታ ሆይ በኢየሱስ ስም ይመለሱ። ጌታ ሆይ ወደ ቤተሰብ እንዲቀላቀሉ ፔናቸውን ጌታ እግዚአብሔር እንድትፈውስላቸው ከዚህ ሐዘን መንፈስ ነፃ እንዲወጡ 2026 ብራይት እንዲሆንላቸው ጸለይን። ብራይት እንዲሆንላቸው ጸለይን። በኢየሱስ ስም ብራይት እንዲሆን ጸለይን። በኢየሱስ ስም ብራይት እንዲሆን ጸለይን። ሃሌሉያ። ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን። ልባችንን ይመልሰዋል። ሰው ዛሬ ይህ ሁሉ ገና መልእክቴ ጋር አልገባውም። ጌታ ይመስገን። የጀበና ነው የጌታ ሰበር እየሰጠን ነው። አሜን ሃሌሉያ። ጌታ ይመስገን። የዛሬው መልእክት ስለ ኤልዛቤል ነው የምናወራው እና እግዚአብሔር ያዋርዳታል። የሆነ ሴትዮ አይደለም፣ የሆነ ሴትዮ አይደለችም ኤልዛቤል፣ የሆነ ሲስተም ነው። ይመታዋል ጌታ። ኢየሱስ ጌታ ነው። ሃሌሉያ 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 ሃሌሉያ። ይመታዋል፣ ይመታዋል በኢየሱስ ስም አሜን። ወይ አማኒ አሜን። ቅድም ራሱ ስትል እኔ ፓስተር አታተልከኝ። ቅድም ራሱ ስትል በጣም እየገረመኝ ነበርና ፓስተር ጌታ አጥና ብሎኝ በስነ ስርዓት ራእይ ላይ የቲያጥሮንን ቤተክርስቲያን እያየው ነበርና ከዛ የቲያጥሮን ቤተክርስቲያን ላይ ችግሩን እያየው እያጠናው ኤልዛቤልን ለጣዖት የተሰዋውን እንዲበሉና እንዲሴስኑ የምታደርገውን ኤልዛቤልን ስለምትተዋት የሚል ቃል አለና እና እሷን ለማጥናት ከአንደኛ ነገሥት ምዕራፍ 16 ሁለተኛ ነገሥት ምዕራፍ 9 ድረስ ነው ሳጠና የነበረው በዚህ 4 ቀን ውስጥና ኦሬዲ ስለሷ ሲስተም ስላሰራሩ ጌታ ምስክር የኛ መጋቢ ታቃል ሼር ታደርጋለህ ብሎኛል ውር ላይና አሁን ቀጣይ ውር ላይ ሼር ማድረገው ይሄንን ነውና አሁን ስትል ጭንቅላቴን ይዤ ነውና ገርሞኝ በጣም ጌታ ምስክር ፓስተሪ ኦሬዲ በጣም ስለሷ እያጠናው ነው። በቃ በጣም ደስ ብሎኛል ይሄን ስለምታካፍለ ፓስተሪ። ሲሪየስ ፓስተሪ እውነት አይ we are in the same spirit አማኒ we are the body ጌታ
ባዲ ውስጥ እንደዚህ ነው። የሚገርም ካልቸር ነው ማለት አሁን ብትጠይቃቸው እዚህ አሁን ባዲ ኦፍ ክራይስት ውስጥ ያሉ ልጆች ሲያትል፣ ዴንቨር፣ አትላንታ ነው እዚህ ዴንቪ ኤሪያ ዩሮፕ ፎር ጂሰስ አንድ ጸሎት ነው የምንጸልየው። ቤዝዬ አንድ ጸሎት አንድ ቃል እግዚአብሔር አንድ ውስጥ ነው እያፈሰሰን ያለው። ጌታ ይመስገን። እግዚአብሔር ያር ካናዳ የሚገርማል። ዩኬ ምን ዛሬ እንትንስ ወይኔም ነው የምንባባል ሁልጊዜ ጌታ እንደዚህ ስላስተሳሰረ። ሃሌሉያ ጌታ ይመስገን። ጌታ እየመራን ስላለ በእውነት ባዲ ኦፍ ክራይስትን ጌታ እየመራን ያለው በጣም አምናለሁ። ጌታ ይመስገን። ሃሌሉያ በእውነት አም ሶ ሃፒ አም ሶ ቴንክፉል። ክብር ሁሉ ለኢየሱስ ይሁን። እንደው አንድ ሰዎች ምን አሉ እንዲህ ቃሊ ነው ወይ ትምህርት የሚሰጣቸው ያሉ ነው። ያው በቃ ይኸው እኮ ነው አይደል? ጌታ እየረዳን ያለን። ስለ ኤልዛቤል 3 ነገር እናገራለሁ፣ ግን የገባችበትን አገባብ በጣም 2026 እግዚአብሔር ነፃ ያወጣታል ከዚህ መንፈስ በጌታ አሜን። አሂድ ሲስተም በጣም አሂድ እና ያላገባችሁ ልጆች እንኳን ደስ አላችሁ። ዛሬ እንኳን እዚህ ቁጭ አላችሁ እና በቀደም ቸርች ላይ ስነግራቸው ነበር። ዳስ ኦሰም የስ እንደዚህ አሪፍ ነው። ጌታ ብቻዬን ሆንኩ መስሎኝ ነበር። ሃሌሉያ ያላገባችሁም ያገባችሁም ግራ የተጋባችሁም እግዚአብሔር ነፃ ያወጣችኋል ዛሬ። ሃሌሉያ አይደለ? እንደዛ እኮ ነው። ሪሌሽንሽፕ ላይ ታገባለህ፣ ግራ ትጋባለህ፣ ያው ትጋባለህ። ጌታ ይመስገን። ይሄ በምንድን ነው በእስራኤል ታሪክ ውስጥ የመጨረሻ አሳዛኝ ክስተት የተከሰተበት ምዕራፍ ነው። ምዕራፍ 18 17 በጣም አሳዛኝ ማለት ነው። እስራኤል የደረሰባት ውድቀት በጣም የሚያሳዝን ነው። ኦኬ ኤልዛቤልን ከመምጣቷ በፊት የተፈጠረውን ነገር ማየት መቻል አለብን አይደለ? እዛ ቦታ ላይ እስራኤል አማራጭ የላትም። እስቲ ዘጸአት ምዕራፍ 20 ቁጥር 3 ላይ አውጣልኝ እና አብዬ ደግሞ ምዕራፍ 20 እዛው ቁጥር 5 ላይ በጣም እስራኤል ያላት አንድ አምላክ ነው። አንድ አምላክ ነው ያላት አይደለ? ያህዌን ነው የምታመልከው። ሌላ ደባል የላትም። ክብር ሁሉ ለኢየሱስ ይሁን። the trying God ማለት ነው። ስሉስ አምላክ አይደለ እንዴ? ይህንን አምላክ በምታመልክበት ጊዜ እግዚአብሔር ግን አስቀድሞ የነገራት አንድ ነገር አለ። በጣም የሚያስፈራ ቃል ነው። እሱ ቃል አንብበው እስቲ ስሙ። ዘጸአት 20 ነው። አዎ ከአንድ ጀምሮ ነው። አዎ ከአንድ ጀምሮ ስሙ። በኢየሱስ ስም አነባለሁ። እግዚአብሔር እነዚህን ቃሎች ሁሉ እንዲህ ብሎ ተናገረ። ከግብፅ ከባርነት ምድር ያወጣሁ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይኑሩህ። በላይ በሰማይም ወይም በታች በምድር ካለው ወይም ከውሃ ውስጥ ከሚኖሩት ነገሮች ከማናቸውም ምስል ለራስህ ጣዖትን አታብጅ፣ አትስገድላቸው። ቀጥለው እስከ 5 አትስገድላቸውም፣ አታምልካቸውም። እኔ እግዚአብሔር አምላክህ የሚጠሉኝን ልጆች ከአባቶቻቸው ኃጢአት የተነሳ እስከ 3 እና 4 ትውልድ ድረስ የምቀጣ ቀናተኛ አምላክ ነኝ። ነገር ግን ለሚወዱኝና ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ፍቅርን ማሳይ ነኝ። ሃሌሉያ። ይሄ በጣም ድንቅ የሆነ የተስፋ ቃል አላት እስራኤል። ሌላ አምላክ አይሆንልን፣ አትጨምር። እኔ አምላክ እግዚአብሔር ነኝ፣ እኔም ብቻ ነው ማምለክ ያለብህ ብሎት እስራኤል ነግሮታል። ነገር ግን በዚህ ዘመን እግዚአብሔር ብቻውን አምላክ መሆን ያልቻለበት ዘመን ነው። ይሄ እሱ ያልደመቀበት ዘመን ነው። ስሙኝ በደንብ አድርጋችሁ። እግዚአብሔር ብቻውን አምላክ ያልሆነበት ኔሽን ትውልድ የመጀመሪያው የሚሆነው ኮንፊውዥን ነው። ኮንፊውዥን ነው የምታዩት። ግራ መጋባትን ነው የምታዩት። ይህ የመጀመሪያው ሳይን ነው። አንድ ሰው አምላኩ እግዚአብሔር
አምላኩ ካልሆነለት ፈጽሞ የመጀመሪያው ደባል ሲያስገባ the first ነገር ኮንፊውዥን ታላችሁ ማለት ላይፍ ግራ ነው የሚጋባው። አሁን አይታችሁ ከሆነ በአንደኛ ነገሥት ምዕራፍ 17 ላይ ኤልያስ ምንጩ ምን እንደሆነ አይታወቅም። ከየት ዘር እንደሆነ ከየት ወገን እንደሆነ አይታወቅም። መጽሐፉ ግን ተስባዊ ኤልያስ ነው ብሎ የሚናገረው ተነስቶ ከአፌ ቃል በቀር አለ በዚህ ዓመታቶች ዝናብ አይዘንብም ብሎ ነው የዘጋው ሰማይ አይደል? ሰውየው የተጠራበት ቦታ ለሪስቶሬሽን ነው። ኤልያስ በመጽሐፍ ቅዱስ ውስጥ አንድ ሰው ተነስቶ በሕያው እግዚአብሔር ፊት ምቆም ነኝ ካለ የካህን ሥራ ነው፣ የነብይ ሥራ አይደለም። እግዚአብሔር ፊት መቆም ኤልያስ ካህናቶችም ስለተበሉ መቅደሱም ስለረከሰ ደባል ኦፊስ ይዞ ነው የሚያገለግለው እዛ ቦታ ላይ በእግዚአብሔር ፊት ምቆም። ልክ ሳሙኤልንም ስታዩት at the same time ሳሙኤል ነብይ ብቻ አልነበረም ካህንም ጭምር ነው። ነብይ ከእግዚአብሔር ሰምቶ የሚናገር ሲሆን ካህን ደግሞ ከህዝብ ተቀብሎ ወደ እግዚአብሔር የሚያቀርብ ነው። በእግዚአብሔር ፊት ምቆም ነኝ ካለ ሰውየው ካህን ነው፣ ህዝቡን ይዞ ነው የሚመጣው። ነገር ግን ያ መቅደሱ በተመታ ጊዜ የሚቆም ስላጣ እግዚአብሔር ኤልያስ መጥቶ በሕያው በእግዚአብሔር ፊት የምቆመው እኔ ከአፌ ቃል በቀር በምድሪቷ ላይ ዝናብ አይዘንብም፣ ዝናብ አይዘንብም። ሰው ያለበት ነገር ምንድነው ሲባል ዝናብ የሜትሮሎጂ ውጤት አይደለም። ለእስራኤል የትነት ውጤት አይደለም። ዝናብ የኪዳን ውጤት እንጂ እግዚአብሔር ዝናብን ከኪዳን ጋር ያይዟል። እህል ሰጣቸዋለሁ ዝናብን ደግሞ አዘንብላቸዋለሁ ብሎ እግዚአብሔር ሲናገር God he is the one provider ለህዝቡ እግዚአብሔር አቅራቢ ነው። በኬሚካል የምታመጣው አይደለም። ለእስራኤል የኪዳን ውጤት ነው። ምክንያቱም እምቢ ካሉ ኬሚካል ቢበትኑላ ዝናቡ አይመጣም። ጥያቄው እሱ ነው። ምንም ብታመጣ እግዚአብሔር ለዚህ ነው ኤልያስ ተነስቶ ከአፌ ቃል በቀር በምድሪቷ ላይ ዝናብ አይዘንብም። ለምን ቢባል ሰማይ የሚታዘዘው እግዚአብሔርን ለሚያመልክ ህዝብ ነው። ሰማይ ሪስፖንድ የሚሰጠው ሃሌሉያ ይታያቸዋል። ሰው ኤልያስ የመጀመሪያው ነገር እዚህ ማንነት ቀውስ፣ የህይወት ቀውስ የሆነበት ምክንያት እስራኤል ደባል አምጥቶ ነው። ይህን ግን ያደረገው ማን ነው ሲባል አክዓብ ያመጣት አንዲት ሴት አላት። 17 ላይ ሲያንብቦ መጀመሪያ ክፍት ነው እንዴ? ከፍት ስል ከአንድ ጀምሮ ላንብበው 17 ስሙ። በዚያን ጊዜ ከገለአድ ነዋሪዎች አንዱ የሆነው ቴስቢያዊ ኤልያስ አክዓብን የማመልከው የእስራኤል አምላክ ሕያው እግዚአብሔርን በእኔ ቃል ካልሆነ በቀር በሚቀጥሉት ዓመታት ዝናብ ወይ ጠል አይኖርም አለው። ድገመው። በዚያን ጊዜ ከገለአድ ነዋሪዎች አንዱ የሆነው ቴስቢያዊ ኤልያስ አክዓብን የማመልከው የእስራኤል አምላክ ሕያው እግዚአብሔርን በእኔ ቃል ካልሆነ በቀር በሚቀጥሉት ዓመታት ዝናብ ወይም ጠል አይኖርም አለው። ከአፌ ቃል በቀር ዝናብም ጠልም አይመጣም በምድሪቷ አለው። ሃሌሉያ። በጣም የሚገርም ነገር አሳያቸዋል። it's beautiful። ከአፌ ቃል በቀር ይሄንን አይሆንም ማለት ለምንድን ነው ቢባል አክዓብ አንድ ትልቅ ስህተት ውስጥ ገብቷል። በጣም ትልቅ ስህተት የገባው ስህተት ምንድን ነው? አንዲት ሴትዮ አስገብቷል አይደለ? ኤልዛቤል የምትባል እስራኤል
አማልክትን አያውቅም። ያላገባችሁ በደንብ ስሙኝ፣ ለእናንተ በጣም ይጠቅማል፣ በጣም ይጠቅማል። ያገባችሁም ስሙኝ፣ እናንተም ትጠቀማላችሁ። ይሄ ሁሉ ችግር ምድሪቷ ላይ የመጣበት ችግር ለምንድን ነው? ምክንያቱም እስራኤል ጦርነት ውስጥ ብትገባ ከጦርነት የሚያስመልጣት ታቦቱ ነው። እስራኤል የኢኮኖሚ ችግር ቢመጣባት ታቦቱ ነው የሚባርካት። ታቦቱ የሁሉ ምንጭ ነው። ፖለቲካው የሚስተካከለው በምኑ ነው? በታቦቱ ነው። ኦኬ፣ ኢኮኖሚ የሚስተካከለው ምንድነው? በታቦቱ ነው። ታቦቱ የሁሉ ነገር ምንጭ ነው። ሐጌ መጽሐፍ ላይ ሄዳችሁ ስታነቡ እግዚአብሔር እንዳለ አስቀድማችሁ ቤት ለኔ ስሩልኛል። ምክንያቱም እስራኤል ወጥታ ስለነበረ ለባርነት ተሽጣ ስለነበረ ህዝቡ ሲመለስ የመጀመሪያው ያደረገው ነገር ህዝቡ መኖሪያ ፈልጓል። እውነት እኮ ነው። ሎጂካሊ ስትሄዱ መኖሪያ ፈልገው ቤት ሲሰሩ እግዚአብሔር እንዳለ እናንተ በተሸላለመ ቤት እየኖራችሁ እኔ ቤት አልባ ሆናለሁ፣ አስቀድማችሁ ለእኔ ቤት ስሩልኛል እግዚአብሔር። ጊዜው ነው ወይ ለእናንተ ቤት ለመስራት? ለምንድን ነው ሲባል እስራኤል የምታምነው አስቀድመው እነሱ ማረፊያ ካገኙ በኋላ እግዚአብሔርን ሊያሳርፉ ከስደት ስለተመለሱ እግዚአብሔር እንዲህ አለ፣ እኔ ልረፍ፣ ከዛ እናንተ ታርፋላችሁ። የእግዚአብሔር እረፍት ነው የህዝቡ እረፍት። እግዚአብሔር ነው ስፍራ ማግኘት ያለበት፣ ሰው አይደለም። አገኛችሁ? ከዛ በኋላ ነው ኢኮኖሚው፣ ፖለቲካው፣ መንግስቱ ሁሉ የሚስተካከለው ከእግዚአብሔር ማረፍ በኋላ ነው። ሃሌሉያ ሃሌሉያ። ምክንያቱም መጽሐፍ እንደዚህ ይላል፣ በዙፋኑ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። እግዚአብሔር የሚያርፍበት ካለ ከተገኘ ቤቱን ከሰጠነው ልባችንን ከሰጠነው ሁሉን ወደ አዲስ መቀየር ይችላል። ዙፋን ነው እግዚአብሔር የሚፈልገው፣ አገዛዝ ነው የሚፈልገው። ዙፋን ብለን ስንል መቀመጫ እያልን አይደለም፣ እግዚአብሔር ግዛቱን እያለን ያለው። ሃሌሉያ። እሱ የሚቆጣጠረው እሱ የሚያዝበት ማለት ነው። እግዚአብሔር መንፈስ ነው። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር እዛ ወንበር በጣም ዙፋኑ ስላልተመቸው ወደ ምድር አልመጣም። የመጣው ምድርን ሊገዛ ነው። እግዚአብሔር በሰማይ ዙፋኑ አለ፣ በምድርም። ሰማይ መኖሪያው ስለሆነ አይደለም። ሰማይ ሳይኖርም እግዚአብሔር ነበር። አይደለም? ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይለናል። ስለዚህ እግዚአብሔርን ሰማይን ለመኖሪያ አይደለም እግዚአብሔር የፈጠረው፣ ሰማይ ሳይኖር ነበረ እግዚአብሔር። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ማረፊያ ሲያገኝ እግዚአብሔር የሚቀበለው ልክ ታቦቱ በተሰረቀ ጊዜ የበኩር ልጁን ቀደሰለት ይላል አይደለ? ከዛ ውጩንም ውስጡንም ባረከው ይላል። እግዚአብሔር የሚያርፍበት ካለ ሁሉ ሪስቶር ማድረግ ይችላል፣ ያለበትን ቦታ ሁሉ። በደንብ አድርጋችሁ ስሙኝ። እዚህ ጋር አሕዛብ ሁልጊዜ የእስራኤልን ማረፍ አይጠብቁም፣ አይፈልጉም። ሁልጊዜ ማሸነፍ ይፈልጋሉ። ሁልጊዜ እስራኤል ግን ልትነካ ማትችለው አምላኳ ኃያል ስለሆነ ፍልስጤም ወይም ደግሞ በዙሪያ ያሉት ሁሉ ሊነኳት የማይችሉት ከአምላካቸው የተነሳ ነው እንጂ ከውጊያቸው አይደለም። ግን አንድ ስህተት ተፈጠረ። ምድሪቷ ላይ የማይሆን አካል ገባ። አክዓብ አንድ ሴት አገባ። አክዓብ ምን አደረገ? አንድ ሴት አገባ። ኤልዛቤል ትባላለች። ኤልዛቤል የሲሪዮናውያን ንጉስ የኤትቤል ልጅ ነች። እንትኗ አባቷ ካህን ነው። የጣዖት ቤት ካህን ነው። አባቷ እስራኤላዊ አይደለም፣ ከሌላ ምድር ነው የመጣችው። ልብ አድርጉ። በባክግራውንዷ አባቷ ካህንም ነው ንጉስም ነው።
ለእስራኤል ያልተፈቀደ ነገር ያልገባው ነገር የማናት የኤልዛቤል ዘሯ ብቻ ሳይሆን መልኳ አትራክት ያደርጋል። ትዝ ይላችሁ እንደሆነ መልኳ ቆንጆ መሆኑን የምታውቁት እዩ ከሩቅ ሲመጣ አይታ ተኳኳለች ይላል። ማለት ሃንተር ናት ማለት ነው እሷ። አያችሁ በሚገርም ሁኔታ ኤልዛቤል እስራኤል እንድትሸነፍ የተደረገበት መንገድ ሰውየው በጋብቻ ሲያመጣት ኤልዛቤል ይዛ የምትመጣው አንድ ነገር ሲስተም ነው። ምን አይነት ሲስተም? እግዚአብሔርን የሚያስወጣ ሲስተም ነው ይዛ የመጣችው። ካራክተሯን ነግራቸዋለሁና አንድ የሚያስደነብር ነገር ነግራቸዋለሁ። ስለዚህ እስራኤል በሚገርም ሁኔታ እንዲሸነፍ ከተፈለገ በውጊያ አይደለም የሚገጥሙት፣ ጠባቂውን ነው የሚነኩበት። አምላኩን እግዚአብሔር በሱ ጥላ ስር ነው ያለችው። እግዚአብሔርን ማስወጣት ስለማይችሉ ምንድነው የሚያደርጉት? ኪዳን የሚያረክስ ሲስተም መፈጠር አለበት። ኤልዛቤል ቀጥታ የመጣችው ሲስተሙን ይዛ ነው። የካራክተር ችግር ብቻ አይደለም ይዛ የመጣችው፣ አምላኳን ነው ይዛ የመጣችው። አገኛችሁ? አምላኳን ነው ይዛ የመጣችው። ብርሃን ዝም ብለህ ብትማራ ይሻላል። ኦኬ እየሰማን ለሁለት ከምንሰብክ እንደዛ አድርጉ። ጥቅሶቹን ብታወጡ ነው የሚሻለው። ክብር ለኢየሱስ ይሁን። let's be disciplined. amen። ስለዚህ ጥያቄው ምንድነው? እግዚአብሔርን ለማስወጣት ከፈለጉ ሁልጊዜ የአሕዛብ ታክቲክ ምንድነው የሚያደርጉት? እስራኤልን አስመንዝረው የሚጠብቀውን አምላክ ያስወጡታል። ምክንያቱም በዚህ ዩኒቨርስ ላይ ልዑል እግዚአብሔርን ቻሌንጅ የሚያደርግ ሰው የለም፣ አጋንንት የለም። እግዚአብሔር ከማንም ጋር አይወዳደርም። ኦኬ ምንድነው የሚደረገው? ህዝቡ ግን ከእግዚአብሔር ጋር ኪዳኑን እንዳይጠብቅ ነው የሚያደርገው። እግዚአብሔር ከወጣ ህዝቡ አለቀለት። ስለዚህ አሁን አይታችሁ ከሆነ ኤልያስ ሲመጣ የመጀመሪያው ያደረገው ነገር ሰማይን የዘጋው። ለምንድን ነው ሰማይ የዘጋው? ኤልያስ እቺ ኤልዛቤል ስትመጣ እንዳልኳችሁ ይዛ የመጣችሁ አምላክ አለ። በምን ሰዓትን ያመጣችሁ ሲባል ስታገባው። ለዚህ ነው መልከተታችሁ ምንጭ ተመልከቱ የምታገቡትን ሰው። ደግሜ ልበለው፣ መልክተተ አምላኩ ማን ነው የሚለውን ጥያቄ መጠየቅ ነው ያለብን። የምታገቧቸውን ሰዎች አየው ወደድኩሽ ብለህ አይደለም መግባት ያለብህ፣ ወይም ደግሞ የምትዩ ምንጩ ኬት ነው? ምክንያቱም ኤልዛቤል ፐርሰን ናት፣ ግን ሲስተም ፈጥራን ሄደችው እስከ ራእይ መጽሐፍ ድረስ እስኪሄድ ድረስ ማለት ነው። ታገኛችሁ? ሰው ብትሆን ማለት ሲስተም ባይሆን ኖሮ እዛ ጋር ኤልዛቤል አለቀላት። ይዘው ከ4000 ዓመት በኋላ መጽሐፍ ራእይ ላይ ታገኘታለች። ምክንያቱም ሰይጣን ከያዛችሁ በህይወታችሁ ሲስተም ያደርገዋል፣ ያንን ነገር ፕሮግራም ያደርገዋል። ለዚህ ነው ጄኔሬሽናል ከርስ ብለን የምንለው መስበር ያለብን። ምክንያቱም ይዘረጋዋል፣ ያንም ቤት በዛ እንዲስተዳደር ያደርገዋል ማለት ነው። አዘ ፕሮግራም ያደርገዋል። ምክንያቱም ከጫወታ ውጭ የሚያደርጋችሁ በዚህ ብቻ ነው። አሁን ምንድነው የተፈጠረው ነገር? ምንድነው የተፈጠረው? ኤልዛቤል እዛ ከገባች በኋላ ማንን አመጣችው? ባኦል አይደል? ባኦልን ለምን አመጣች? የመፍትሄ ሐሳብ አድርጋ። ለምን? ኤልያስ በምዕራፍ 17 ላይ ሰማይን ዘግቷል።
ስለዚህ ማመጣ ባኦል መጣ። ባኦል ማለት የዝናብ አምላክ ማለት ነው። እንትኑ ካራክተሩን ልንገራችሁ። የዝናብ አምላክ፣ የአውሎ ንፋስ አምላክ፣ ልጅ የሚሰጥ አምላክ፣ የግብርና አምላክ፣ ኢኮኖሚን የሚቀይር አምላክ፣ የጦርነት አምላክ፣ ድልን የሚሰጥ አምላክ ነው ባኦል። ይታያቸዋል። እነዚህ ሁሉ ከእስራኤል ተነጥቀዋል። ኢኮኖሚው ተመቶባቸዋል፣ እርሻው ተመቶባቸዋል፣ ፖለቲካው ተመቶባቸዋል። የዚህ ሁሉ መሪ ማን ነው? እግዚአብሔር ነው። ምክንያቱም ለሳሙኤል ምን ብሎታል? እኔ ንጉሳቸው ነኝ ብሏል እግዚአብሔር። ክብር ሁሉ ለኢየሱስ ይሁን። ያ ማለት ሁሉም ነገር ይቆጣጠራል ማለት። ኢኮኖሚው በእግዚአብሔር እጅ ነው ያለው፣ ፖለቲካው በእግዚአብሔር እጅ ነው ያለው፣ እርሻው በእግዚአብሔር እጅ ነው ያለው፣ ኤጁኬሽኑ በእግዚአብሔር እጅ ነው ያለው። እግዚአብሔር ያልነገሰበት ቦታ የለም። ባኦል ማለት ግን የነዚህ የዝናብ አምላክ ነው፣ ልጅ የመስጠት አምላክ ነው፣ የኢኮኖሚ አምላክ ነው። የሚገርማችሁ የባህር ላይ ያለ የወጀብም አምላክ ነው ባኦል። ምንድን ያደረገችው? የአይምሮን የደፈነችበትን መንገድ ላሳያችሁ። ህዝቡ በንስሐ ወደ እግዚአብሔር እንዳይመለስ ምን አደረገችው? ሌላ አምላክ አመጣችለት ማለት ነው። ታገያችሁ? ሪፔንት እንዳያደርጉ አሁን በህይወታችን የሚሆነውን ነገር ነው ማሳያችሁ። ሪፔንት አድርገው ወደ እግዚአብሔር ከመመለስ ይልቅ ሌላ አምላክ ለምን እዚህ ጋር ንስሐ ትገባለህ? ሌላ እኮ በር አለ። ከእግዚአብሔር ጋር ተስማምተው ህዝቡ እንዳይመለስና አምላኩ እግዚአብሔርን ለምኖ እንዳይኖር የእግዚአብሔር ጥገኛ እንዳይሆን ሌላ አምላክ ያደረገ። ይኸው ልጅ ነው የምትፈልገው፣ ልጅ የሚያባዛ አምላክ ነው ባኦል። ዝናብ ነው የምትፈልገው፣ ዝናብ የሚሰጥ አምላክ ነው። ጦርነት ማሸነፍ ነው የምትፈልገው፣ የጦርነት አምላክ ነው ባኦል። የወጀብና አውሎ ንፋስን የሚያቆም አምላክ ነው። የነዚህ ሁሉ አምላክ ስለሆነ ባኦልን ይዛው መጣች። እግዚአብሔር ስሙኝ፣ በደንብ አድርጋችሁ ስሙኝ በጌታ የመታው ኤልዛቤልን አይደለም የመታው። የመጀመሪያው ነገር ያደረገው ሲስተሙን ነው የዘጋው። ስለዚህ ኤልያስ በምዕራፍ 17 ላይ ዝናብ ከአፌ ቃል በቀር አይሰጥም ብሎ ሲል እየመታው ያለው ባኦልን እንጂ ኤልዛቤልን አይደለም። ምክንያቱም በእነሱ አእምሮ ውስጥ ዝናብ የሚሰጥ ማን ነው ተብሎ ነው የሚታመነው? ባኦል ነው። ኤልያስ ሄዶ ደግሞ ተውትና ልዑል እግዚአብሔር እኔ አቆመዋለሁ እያለ ነው ያለው። እኔ አቆመዋለሁ። አይታችኋል። ከአፌ ከይሄ በሕያው በእግዚአብሔር ስም ነው አይደለ? ከአፌ ቃል በቀር ነው እንጂ እግዚአብሔር ዝናብ ያቆማል አይደለም እያለ ያለው። ቢካዝ እየተናገረ ያለ ኤልያስ ዝናብ ሰጪ ነው እያለ ሳይሆን መንፈሳዊ ውጊያን የገጠመው ባኦል አምላክ አይደለም። ሃሌሉያ! አምላክ አይደለም። እሱ ሰጣለሁ ይላል፣ ኤልያስ ደግሞ አቆመዋለሁ። ለዚህ ያዕቆብ ሲነግረ ምን አለ? እንደኛ ሰው ነበረ ኤልያስ ብሎ ያለ። ምክንያቱም ሂ ፋይቲንግ ስፒሪቹዋል ባትል ውስጥ ነው የገባው። ከአፌ ቃል በቀር ዝናቡ ኮኔክት የሆነው ከባኦል ጋር ስለሆነ ነው። ይታያችኋል። ናው ኤልያስ አንደርስታንድ አድርጓል። ምን አይነት ውጊያ ነው መግጠም ያለብን? ኤልዛቤልን አይደለም መታው፣ የዘረጋቸውን ሲስተም ነው መበጣጠስ። ሜላዲቫ ካራሽ ውጊያችን ከደምና ከስጋ ጋር አይደለም። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። አሁን እኛ ችግሩ ምን መሰላችሁ? ሁለት ቁልፍ ነገር ነው የጠፋብን። ወደ እግዚአብሔር መመለስና ውጊያችንን አቅጣጫ ስተዋል። ሰዎችም ሲነኩን የምንገጥመው ሰዎቹን ነው። ከኔ ጋር ናችሁ?
ስለዚህ እየገጠመው ያለው ኤልያስ ማንን ነው? ባኦልን ነው። ሲስተም እንዳይሆን እንዳይቀጥል ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አምላክ ነኝ ብሎ እንዳይቀጥል እሱ የዝናብ አምላክ ነው እንዳይባል ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። ክብር ሁሉ ለኢየሱስ ይሆን። በጣም የሚገርማችሁ ነገር ልንገራችሁ። ማይ ጋድ በዘመኑ ሁሉ ሚስቱ ኤልዛቤል እንደነዳችው እንደ አክዓብ ያለ ሰው የለም ይላል መጽሐፉ። 3 የኤልዛቤልን ካራክተር ልንገራችሁ። ሚስትህ ከሆነች ልታገባት የምትችላት ሴት ወይም ወንድ የመጀመሪያው ነገር ኮንትሮል ካረገች is the spirit of Jezebel controlling። ምክንያቱም ነዳችው ይላል። እስኪ ነዳችው በሉ። ነዳችው አገሩ መጽሐፉ የሚለው እንደ ኤልዛቤል እንደ አክዓብ ያለ ሰው ነው የሚለው፣ ንጉሥ አይልም። ከተነዳ ከንግስና ወደ ሰውነት ትቀየራለህ ማለት ነው። ኪዘ ኪንግ እኮ ንጉሥ ያዛል እንጂ አይታዘዝም። ግን ኤልዛቤል ስትመጣ ሁለተኛው ማኒፕሌት ማድረግ ነው የኤልዛቤል ስራ። የመጀመሪያው ነገር ምንድነው? ኮንትሮሊንግ ስቲል ኮኔክት ያደርጋል። ደሰከንዷ ኢዝ ማኒፕሌት ማድረግ ነው። ያሳያችኋለሁ እሱን እዘ ፔንፉል አይደል? ንጉሥ ሆነ መታ ስትነዳ መጽሐፍ ቅዱሳዊ አይደለም። ሴት እንድትነዳ ኢዝናር ቢብሊካል አይደለም። እሱ ህግ ተዛብቷል። አሁን እኛ ምን መስለን የኤልዛቤል መንፈስ ሲባል ትዝ የሚብልም እስከ ሴት ጋርና ወንድ ጋር የሚተኛ ዝሙት ነው ትዝ የሚልም። ኢዝ አ ሲስተም ጋይስ። ዝሙት አይደለም ኤልዛቤል። ዝሙቱ ቱል ነው፣ መንገዱ ነው እሱ። ልክ መንጠንቆ ላይ እንዳለ ምግብ ማለት ነው። አሳ ልትይዝ እንዳለ ዝሙቱ ዝሙቱ እንዲህ ተይዘ የምትያዝበት ነው። ምክንያቱም ኤልዛቤል የፈለገችው ከሱ ጋር እንድትተኛ አይደለም። ከተኛች በኋላ አብራ ሲስተም ውስጥ ተከተዋለች ማለት ፕላኑ እሱ ነው። መተኛቱ ለኮንትሮሊንግ ነው፣ ለመግባት ነው፣ ይዛ አክሰስ ነው። አሁን እኛ እኮ ግራም ይገባል። ዝሙት አትስራ ሲባል እግዚአብሔር ይቀርማል። በደንብ ነው ይቀርም ይል። ግን ከወደክ በኋላ ይዘ የምትነሳው ሲስተም ምንድን ነው? በህይወት ደጋግመህ እንድትወድቅ ፕሮግራም እንዲሆነ ሌላ አምላክ ተጨማሪ አስይዞ ነው የሚያስነሳ። የመደበቂያ ሌላ ዓለም ይሆንብሃል ማለት ነው። as a system guys መጀመሪያው ነገር the spirit of Jezebel ምንድነው ብያችኋለሁ? ኮንትሮሊንግ ነው። አገሪቷን ያዘችው ማለት ነው። ትዝ ይላችኋል ኤልዛቤል ከሷ የሚያመልጥ ሰይፍ የለም። ነቢያቱ 50 እያርኩ ደብቅ ነበር አለ ያ እግዚአብሔር ሰው። እሷ እየፈለገች ትገል ነበር። ከቶም የሷ ስራ አይደለም፣ ንጉስ ነው ይሄንን የሚያደርገው። she controlling him guys። ቤታችሁን የሚመራው ማን ነው? ወንድ ወይ ሴት? ቤተ ክርስቲያንን የሚመራ ማን ነው? ራስ አላት ወይ? ከማ ክብር ሁሉ ለኢየሱስ ይሆን። በነገራችን ላይ የመጀመሪያ ወንድ ራሱ ኢየሱስ ነው። አሁን አንዳንድ እህቶች አሉ፣ አይ እኔ ምንድነው ባሌ ነው የሚገዛኝ ብለው ለኢየሱስ አይገዙ። ለኢየሱስ ካልተገዛችሁ ለባላችሁ ልትገዙ አትችሉም። የመጀመሪያው የቤት ራስ ጌታ ነው፣ ወንዱ እሱ ነው። ለጌታ የማትገዙ ከሆነ ያቀታል። ይህን ስል ፐርፌክት ሆኖ እያልኩ አይደለም፣ ግን አትሊስት we have the submissive spirit ማለት የትህትና መንፈስ። ሃሌሉያ ይውላችሁ። የሰሚሽን ምልክቱ የምታዩት ጥገኛ መሆናችሁን ታምናላችሁ። በጣም የማይገባችሁ ነገር ይህንን ያዙት በደንብ አድርጋችሁ።
አንድ ሰው ሰሚት አደረገ ወይም አንዲት ሴት ሰሚት አደረገች ማለት ጥገኛ ሆነች ማለት ነው። ምንድነው የምትለው? I have to talk to him ካለች ሰሚሽን ማለት ጥገኛ ማለት ነው። ሰሚሽን ማለት ምንድነው? ጥገኛ መሆን ማለት። ጥገኛ ብለን ስንል ኤግዚስት ያለዛ አካል የሚያደርግ ማለት ሳይሆን የሚያደርገውን ነገር ሁሉ ያለዛ አካል የማያደርግ ማለት ነው። ምክንያቱም ኢየሱስ ለአብ ሰሚት አደረገ ማለት ከአብ የተለየ ነው ማለት አይደለም። እኩል የሆነ ዲቫይን ነው ጌታ። አገኛችሁ? ስለዚህ በጣም መጠንቀቅ ያለብን ስፒሪት ኦፍ ጀልዛቤል የመጀመሪያው ነገር ምንድነው የሚያደርገው? ኮንትሮል ነው የሚያደርገው። በኮንትሮሊንግ ስፒሪት እንዳለባችሁ በምንድን ነው የምታውቁት? በተደረገ ጊዜ ትናደዳላችሁ። ቁጣ የሚላችሁ ከሆነ ወይም የዛ አካል ቁጣና ያ ነገር ለምን ሆነ ብሎ የሚያብድ ከሆነ ስፒሪት ኦፍ ጀልዛቤል ኮንትሮል አድርጎታል ማለት ነው። ጌታው ነፃ ህዝብ ስለሚወጣ አመሰግናለሁ። ሌላው ማኒፕሌት ነው አይደል? ትዝ ይላቸዋል በሚገርም ሁኔታ ናቡቴ እርሻ ነበረው አይደል? ከዛ በንጉሱ ደጅ እዛ አጠገብን ያለው የናቡቴ እርሻ ምን አለው መጥቶ አክዓብ እርሻውን ስጠኝ ለወይን ቦታ ፈልጋለሁ አለ። ናቡቴ ደግሞ ምንድን ያለው? ይህንን የአባቶችን ርስት ላንተ ከመስጠት እግዚአብሔርን አላረገውም አልሰጠም አለው ማለት አይደል? እምቢ ሲለው ሄዶ ተከናንቦ አለቀሰ ይላል። ቤቱ ተኛ። ምን ሆነሃል አለችው። the spirit of controlling ማለት ጀዛቤል አይደል? አይ እርሻውን ቦታውን ከለከለኝ አላት። እኔ አሰጣለሁ አለችው። she's a manipulative ምን እንዳደረገች ልንገራችሁ። ሄዳ 3 ምናምንቴ ሰዎችን መረጠች። ንጉሱንና እግዚአብሔርን ሰድበዋል የሚል አስመሰከረችበት። she manipulate the generation ሊደሮችን ማኒፕሌት አደረገች። ማድረግ የምትፈልገውን አስደረገቻቸው፣ አስገደለች። የኤልዛቤል መንፈስ ሁለተኛው ማኒፕሌት ያደርጋል። እሷ የምትፈልገውን እንተ ልብ አድርጉ። ከማግባታችሁ በፊት ጓደኛ የምታደርጓቸው ሰዎች ምን ያህል በእናንተ ዊል ላይ ወይም በእናንተ ፍቃድ ላይ አቅም አላቸው። የሚነዷችሁ ከሆነ አምልጡ። አሁን አምልጡ። ምክንያቱም ዓላማዋ እሷ የገባችበት ነገር ምንድነው? የሚገዛለትን አምላክ ማስለቀቅ ነው። ማስለቀቅ ነው። አያምም ወይ ጋይስ? ያስለቀቀችው አምላኩን ነው። እሷ በሱ ፋንታ አሁን ይታያችኋል። ኤልዛቤል ወታ ጫወታውን እየተጫወተች ያለችው ፕሮግራም ከታለች እስራኤል ውስጥ የምትፈልገውን ነገር ሁሉ ማድረግ። ያገዛት ማነው ሲባል ባኦል ነው። ገብቷል። እሱ ገብቷል፣ ይዟል፣ ኮንትሮል አድርጓል። ባኦል ምን ፕሮቫይድ እያደረገ ነው? ዝናብ ምን ፕሮቫይድ ዋር ኤቭሪ ነገሮችን ኮንትሮል አድርጓል። መምታት ያለበት መጀመሪያ እሱን ነው፣ እሷን አይደል። እሷ እንደ ዕቃ ናት የሚጠቀምባት። ማን? the spirit of man ባኦል። ክብር ሁሉ ለኢየሱስ ይሁን። መጽሐፉን ሲዘጋው ምንድን ነው የሚለው? በሚገርም ሁኔታ ስሙኝ። ከምድሪቷ ላይ ነቅሎ ያስወጣው የመጀመሪያው ነገር ምዕራፍ 18 ላይ ጉድ ያደረገው ኤልያስ በጣም ደስ ይለኛል። እስከ መቼ ድረስ በሁለት ልብ ታነክሳላችኋል? ሃሌሉያ! እስከ መቼ ድረስ
ባኦል አምላክ ከሆነ እሱ ይመለክ አይደል? ኤልዛቤልን ነክቷታል? አልነካትም። ባኦል አምላክ ከሆነ እሱ ይመለክ፣ እግዚአብሔር አምላክ ከሆነ ደግሞ እሱ ይመለክ፣ ኑና ይዋጣልን አለ ማለት ነው። የመጀመሪያው ነገር ስፒሪቱን ነው የመታው ከምድሪቱ አለ። ዝናብ አቆመ፣ ዝናብ አይሰጥም ማለት። ሁለተኛ በምንም አይነት አምልኮስ ቢመጣ ባኦል አቅም እንደሌለው አሳያቸው። በእሳት የሚመልስ እርሱ አምላክ ነው አሉ። ይታያችኋል። አሁን ዲል እያደረገን ያለ ነው። ሰውን ሁሉ ባየን ቁጥር የኤልዛቤል መንፈስ እያለን ያለ ነው። ዲል መደረግ ያለበት በጉልበት ነው። መጀመሪያ ልብ ነው ማሸነፍ ያለበት፣ ሴትይቷን አይደለም። ሴትይቷ ስፍራ የምትይዘው ልብህ ሲሸነፍ ብቻ ነው። ኤልዛቤል አቅም ያላት ባኦል እስካለ ድረስ ከኔ ጋራጭ ኢየሱስ አንድ ጊዜ ታብታብ ብታደርጉ ምልክት እያሳየ አገኛችሁ። አላሊ ምን እናደርጋለን መሰላችሁ? እቺን ልናገር። እኛ ምን ጸልየው ከሴቲቱ አንሸሻለን፣ ከስፒሪቱ አንሸሽ፣ ከኤልዛቤል መንፈስ። መጀመሪያ መመታት ያለበት ጉልበትን አንበርክከ የጠላትን አሰራር ነው የነገሰቡ እሱን ነው መምታት ያለብን ጋይስ። ኮንትሮል የተደረክበት ስለዚህ የምላችሁ ነገር ምንድነው? አስቀድመን ማድረግ ያለብን ነገሮች አሉ። ሃሌሉያ። እዚህ አንደኛ ነገሥት ምዕራፍ 16 ቁጥር 33 አንብበልን ያረገውን ነገር እኒ ከ33 ጀምሮ እሺ። ደግሞም አክዓብ የአሼራን ምስል አምድ በማቆም ከእርሱ በፊት ከነበሩ የእስራኤል ነገስታት ይልቅ የእስራኤልን አምላክ እግዚአብሔርን ለቁጣ የሚያነሳሳ ድርጊት ፈጸመ። አይገርም? የቤቴል ሰው አኪኤል በአክዓብ ዘመን ኢያሪኮን መልሶ ሰራት። እግዚአብሔር በነነዌ ልጅ በኢያሱ አማካኝነት የተናገረው ቃል ይፈጸም ዘንድ መሰረቷን ሲያኖር በኩር ልጁ አቢሮን ሞተ። የቅጥሮቿን በሮችንም በሚሰራበት ጊዜ የመጨረሻው ልጁ ሰጉብ ሞተ ይላል። አይገርም? ምድሪቷ ላይ አክዓብ በር ከፈተ። the spirit of death አመጣ። ታያችኋል። አሁን ኤልዛቤል አይደለም፣ ኤልዛቤል መግቢያ ናት። አሁን ሁልጊዜ ኤልዛቤልን የምንቃወመው ለምንድን ነው ሲባል ይዛ አክሰስ ስለሆነች ነው። አሁን አንድ ነገር በጣም አስጠንቅቄ ልንገራችሁ። እኛ የምናየው ዝሙቱን አይደለም፣ ከዝሙቱ በኋላ ያለው ውጤት ነው። ስፒሪቱን ነው። ምንድን ነው እየተደረገ ያለው? ያ ወይም ደግሞ ከግንኙነቱ በኋላ የተቆጣጠረን ነገር ምንድን ነው? ከውድቀታችን በኋላ። ለዚህ እኮ ነው አበሳና መተላለፍን ነው የሚደመስሰው፣ ሁለቱንም ነው። he will set us free from the bondage። ክብር ሁሉ ለኢየሱስ ይሁን። አሁን ኤልዛቤል ብትሞትና በዛ ላይ ቢቀመጥ ስንትና ማን ነው ስፒሪቱ ባኦል ቢቀመጥ ገብቶቹን ዲል ያደረገው ያንን ነው። ግን እዩ ሲመጣ አጸዱን ሁሉ አፍርሶ፣ ክብር ሁሉ ለኢየሱስ ይሁን፣ አፍርሶ ያጸዳው ምድሪቷ ላይ የሚመለክበትን ነገር ነው እንዳለ ያጠፋው። ሲስተሙ መነቀል አለበት። ኤቭሪ ሪሌሽንሺፖቻችሁ ወዴት እንደሚያስኬዳችሁ ተመልክ። ህብረታችሁ ወዴት ነው? ውጤት ምንድን ነው እያመጣ ያለ? ጌታ ሆይ
ምንድነው ውጤት እያመጣ ያለው? የማን ወዳጅ ናችሁ? ያላገባችሁ ልጆች 2026 በመልክ አንሸወድም። ሃሌሉያ። የሚያመልኩትን ነገር ማየት አለብን። የሚያመልኩት ነገር ብለን ስንል አምና ቶኪንግ አባውት እግዚአብሔር ቸርች ይሄዳሉ ብቻ አይደለም። የእውነት የሚገዙለት ነገር ምንድን ነው? ታገኛችሁ። አንዳንዴ ክርስቲያን ስለሆነ ብቻ አይደለም፣ ግን ለምንድን ነው የተገዛው? ያ ሰው የተቆጣጠረው ነገር ምንድን ነው? ያለ ምንድን ነው አልኖርም የሚለው? ያለ እግዚአብሔር ነው ወይ? ያለ ኢየሱስ ነው ወይ አልኖርም የሚለው? ማይ ጋድ አር ዩ ዊዝ ሚ ጋይስ? ብዙ ጊዜ የምንሸወደው ሰው ስለዘመረ ነው። ኖ አምላኩ ማን ነው? እመኑኝ፣ አምላኩ ይገዛችኋል። አምላኩ ይገዛችኋል። ኤልዛቤልን አይደለም ባኦልን ያስወገደው፣ አቅም ያሳጣው እሱን ነው። እሷ መንገድ ናት። የምንወድቅባቸው ነገሮች በጠቅላላ በስተጀርባቸው መታየት አለበት። ህብረት የምናደርግባቸው ከበስተጀርባቸው ማን ያለው? አምላኩ ማን ነው? ለዛ ሰው ኢየሱስ። እንዴት ሪስቶር እናድርግ? ምዕራፍ 18 ላይ ሂድልኝ፣ ቁጥር 30 በጣም ደስ ይለኛል። ይህን ተናግሬ ይጨርሳል። 2026 የምናደርገው ይሄን እንደዚህ ይላል ከቁጥር 30 ጀምሮ። ከዛም ኤልያስ ህዝቡን በሙሉ ወደ እኔ ቅረቡ አላቸው። ህዝቡም ሁሉ ወደ እርሱ ቀረቡ። እርሱም ፈርሶ የነበረውን የእግዚአብሔርን መሠዊያ ሰራ። ከዛም ኤልያስ እሺ፣ ስታነብ ከልብ አንብብ። እሺ፣ ከልቤ ነው ኩፋስተር ነው እንዴ? እሺ። ከዛም ኤልያስ ህዝቡን ሁሉ ረገጥ አድርግ፣ ከመንፈስ አንብቡ፣ ከመንፈስ ረገጥ አድርግ። እሺ፣ አሜን። ከዛም ኤልያስ ህዝቡን በሙሉ ወደ እኔ ቅረቡ አላቸው። ህዝቡም ሁሉ ወደ እርሱ ቀረቡ። አሜን። እርሱም ፈርሶ የነበረው የእግዚአብሔርን መሠዊያ ሰራ። ከዚያም ኤልያስ ስምህ እስራኤል ይባላል ተብሎ የእግዚአብሔር ቃል በመጣለት በያዕቆብ ልጆች ነገር ቁጥር ልክ 12 ድንጋይ ወስዶ በድንጋዮቹ ለእግዚአብሔር ስም መሠዊያ ሰራ። አሜን። በመሠዊያውም ዙሪያ ሁለት ቁና እህል የሚይዝ ጉድጓድ ቆፈረ፣ እንጨቱንም ረበረበ። የወይፈኑንም ስጋ በየብልቱ ቆረጠ። ከቆረጠ በኋላ እንጨቱ ላይ አኖረው። ከዚያም ውሃ 4 ጋን ሞልታችሁ በመስዋዕቱና በእንጨቱ ላይ አፍስሱ አላቸው። ደግሞም እንደገና ጨምሩበት አላቸው። እነርሱም ጨመሩበት። ሶስተኛም ጨምሩበት አዘዛቸው። የመጀመሪያው ነገር አይታችኋል። ፈርሶ የነበረውን የእግዚአብሔርን መሠዊያ አደሰ። እሱን ቁልፍ ቦታ ያዙልኝ በጌታ እስቲ አብረን እንበለው። ፈርሶ የነበረውን የእግዚአብሔርን መሠዊያ ሰራ። ሜሎዳስ ፈርሶ የነበረው አያችሁ። ውጊያው የሚጀምረው በኢየሱስ ስም ከማለት ሳይሆን መሠዊያውን ከማደስ ነው የሚጀምረው። this is the beautiful part ማለት እዚህ ጋር ነው። በቃ የመጨረሻ ድሉ የተጠናቀቀው የእግዚአብሔር መሠዊያ መጀመሪያ መሰራት አለበት። let me give you advice በ2026 ድል ከፈለጋችሁ መሠዊያው ላይ ነው መሰራት ያለበት። እኛ በጣም ትልቁን ችግር ልንገራችሁ። this is the thing, okay guys? ኢኮኖሚው ሲመታ፣ ኤጁኬሽኑ ሲመታ፣ ፖለቲካው ሲመታ
ጤናው ሲመታ ፊክስ ማድረግ የምንፈልገው የፈረሰውን ነገር ነው ማለት እነዚህ ነገር ነው። ኢኮኖሚን እንዴት ላድርግ? አሁን ምን ልማር አይደል? አቢ ምን ልማር? እንዴት ነው how to make money right? አማንዬ እንዴት ነው ማድረግ? ሁላችንም ብንልኮ ዘለን ምንለው እንዴት ነው ፊክስ ማድረግ ያለብን ነው ምንለው። በነገራችን ላይ ያስገባናቸው አካሎች ነው አስመትተውን ባዶ ያደረጉን። ስለዚህ ማስወጣት ያለብን ያስገባነውን ነገር እንጂ ችግሩ ላይ መፍትሄ መፈለግ አይደለም። ታገኛችሁ? አሁን እኛ እየተጣደፍን ያለ ነው። ኦኬ እንዴት ነው አሁን ኑሮ ተመቷል፣ ህይወቴ ተመቷል፣ ትዳሬ ተመቷል ምናምን ብሮ ድሮም የተመታው አቅም ስላለ አይደለም መሰዊያው ስለፈረሰ እንጂ። ጦርነቱን ማሸነፍ የምንችለው ከመሰዊያው ተነስተን ነው እንጂ ለችግሩ መፍትሄ ከመፈለግ አይደለም። እንደዛ አይመስላችሁም? አሁን 2026 ምን ላስተካከል፣ እንዴት ነው ታይሞችን መጠቀም አለብኝ ምናምን ነው የምንለው። እንዴት አድርገን ነው በቃ ካሁን በኋላ እንዲህ አይነት ልጅም አልጠብስም ትላለህ። ይጥበስ የሆነ ነገር እንደዚህ አይነት ሰው ማለት ሁለተኛ ሰው ማለት ሰው ትራማችን እየነዳን ያ መፍትሄ ነው። ስንጎዳ ሁልጊዜ መፍትሄን ነው የምንፈልገው ለተጎዳንበት ነገር። አገኛችሁ? ለተመታንበት ለጤና ኦኬ ምን አይነት ኢንሹራንስ ነው መግባት ያለብኝ? ወይም እንዴት ነው ቸርች መቀየር ያለብኝ? ቤት በኩል ውቶ እያደከመን ያለው ለተፈጠረውን ፕሮብለም ፊክስ ከማድረግ እንጂ መሰዊያ ከመስራት አይደለም። መሰዊያው ሲመጣ እሳቱ ይመጣል። ሃሌሉያ። ሰው ሁለት መልእክት ነው እሳቱ የሚያመጣው። አንደኛ መስዋዕታችንን ይቀበላል፣ ሁለተኛ ጠላታችንን ይበላል። እሳቱ ሁለት መልእክት ነው ይዞ የመጣው። በላችሁ ይልና ነቢያቶች ታረዱ አይደለ? የአጋንንት ነቢያት። እሳቱ መልእክትም ይዞ ነው የሚመጣው። not only to take out አምልኳችንና ጸሎታችንን ለመቀበል ብቻ አይደለም፣ ሰማይ እንዲከፈትልን ብቻ ሳይሆን ጠላቶቻችንንም ሊበላቸው ማለት። ኤልዛቤል የመጀመሪያ ነገር ይኸውላችሁ፣ ከእግዚአብሔር ያልሆኑ ሰዎች ወደ ህይወታችሁ ሲመጡ ያላገባችሁ ሰዎች በደንብ ስሙኝ። የመጀመሪያው የሚመጡባችሁ ሌላው ነግራችኋለሁ፣ ማኒፕሌት፣ ኮንትሮል። ሶስተኛ የጸሎት መንፈሳችሁ ነው የሚመጣው። መሰዊያችሁ ይፈርሳል። ለጸሎት ጊዜ አይሰጧችሁ። ለጸሎትና ለእግዚአብሔር ቃል ጊዜ የሌላቸው ወዳጆቻችሁ ፍሬንድ ንካው። ንካው ንካው። ኤግዛክትሊ አይታችሁ ከሆነ መጀመሪያ ፍሬንድ ሲሆኗችሁ ምንድነው የሚያደርጉት መሰላችሁ? የመጀመሪያ ኤልዛቤል ምልክቱ አምላክ ታስቀይራችኋለች። እኔ የምልህ ለምንድነው አንተና ማሰራው? ለምንድነው እንደማታረገው? like all about success you will see የመጀመሪያው ኮንትሮል ሲሆን በቃ ለምን ከውስጣችሁ የመጨረሻ ድሬቶች መድረቅ ትጀምራላችሁ ማለት ነው። ኤልዛቤል ስሙኝ፣ አምላክ ታስቀይራችኋለች። ሲስተሙ ይሄ ነው። ወንድም ሴትም ልጅ አምላክ ነው የምትቀይረው። እኔ አይመስለኝም ምናምን ይሏችኋል ማለት ነው። እኔ አይመስለኝም፣ አምላክ ሌላ መፍትሄ አለ። አምላክ ያስቀይሯችኋል። በነገራችን ላይ በእናታችሁ ስሙኝ፣ እግዚአብሔር አይመለክ አይደለም ያለችው፣ ባኦል መፍትሄ ይሰጣል ያለችው። እግዚአብሔርም አለ፣ ባኦልን ጥገኛ ነህ፣ ሌላ አምላክ ነው የሚጨምረው። ይሄ እኮ በጣም ክፉ ሲስተም ይሄ ነው። እኔ እኮ በጌታ መሆንን ወድጃለሁ ግን አይደለ በጌታ መዝሙርሽን ወደዋለሁ አምልኮን ግን አታብዛው ካለ እመል እየተደገሰልህ ነው ማለት ነው። ባቢሎን ሁልጊዜ ባቢሎን ሲስተም እንደዚህ ነው። የሚገርማችሁ ነገር በሚያሳዝን ሁኔታ
ምስሉን ያቆምና አሁን ተራው ደግሞ ለኔ አምላክ መስገድ ነው የሚል እንጂ ለእስራኤል አምላክ አትስገድ አይልህም። ባቢሎን ጨምር ነው የሚል። የመጨረሻ ባቢሎንን ክፉ የሚያደርገው ይሄ ነው እንጂ አሁን ይሁ በጣም ብዙ ጊዜ ሂዱ ከሰዎች ጋር በጋቢ በለው ተመጋቢ በለው አገልጋይ ልኮች ውስጥ ኦኬ ነው፣ ግን አለ አይደለ በጣም ምናምን ይልሃል ማለት ኢየሱስን ያራክስብሃል። ምን ወስተለው አረ ሰው እኮ በዚህ መንገድ እኮ ቀን ወጥቶለታል። በዚህም እኮ ምክንያቱም ባኦል ምንድነው አንደኛው ብያቸው ልጅ የመስጠት ነው አይደል? ተዚላችሁ ልጅ የሚሰጥ አምላክ ነው። ኦ ሎርድ ጂሰስ ልጅ የሚሰጥ ግብርና ላይ ደግሞ ፕሮስፐር ያደርግሃል። ዋሪየር ነው ሰው መፍትሄ በቃ እግዚአብሔርን ለማስወጣት መጀመሪያ የመፍትሄ ሐሳብ ነው። ሰው የስፒሪት ኦፍ ኤልዛቤል ምንድነው የሚያደርገው ብያቸዋለሁ። የመፍትሄ ሐሳብ የሚያመጣልህ አምላክህን ያወጣባል። 2026 ባነናል። አሜን በሉስ። ባነናል፣ በጣም ባነናል። እዚህ ጦርነቱን ለማሸነፍ ማድረግ ያለብህ የተሸነፍክበትን ነገር ማስተካከል ሳይሆን መሰዊያውን መስራት ብቻ ነው። መጨረሻ ድል የሚመጣው መሰዊያው ጋር ነው። ኢየሱስ በጌታ በኢየሱስ ደም ጌታን ይላችሁ ስሙኝ። እግዚአብሔር ሰው ሲልክላችሁ ወደ ህይወታችሁ መሰዊያችሁን ነው የሚሰራላችሁ። የጸሎት ህይወታችሁን፣ የቃል ህይወታችሁን፣ ለጌታ ያላችሁን ትጋት ያድሰዋል። ከእግዚአብሔር እንዳልተላከ ምልክቱ እየቀነሰ ይጠፋል። ጸሎታችሁ ይጠፋል። አምልኳችሁ ይጠፋል። the spirit of ጀልዛቤል ነው ጋይስ። ይህን ስለ አንድ ጥበብ ልንገርህ። በእንጸልይ በምክንያት ኢሞሽናል ኮኔክት ሊያደርግህ አይደለም። አንዳንዴ እንጸልይ አረ እንጸልይ ምናምን እያለ አንዳንዱ እንጸልይ እያለ እሱ ነው የሚገባብህ ውስጥ እና አዲክትድ የምትሆነው ከሰውየው አብሰስ የምትሆነው ከሰውየው ጋር እንጂ ከጸሎቱ ጋር አይደለም። እሱ አንዳንዴ እንጸልይ እናንብብ ምናምን ብሎ ግን እንጸልይ ብሎ አንተን ኮንትሮል ካደረገ መግቢያን የፈለገው ማለት ነው። አያችሁ አንዳንዴ እሺ እንጸልይ እግዚአብሔር ጋር እና ይመጣና ለምንድን ነው ማንጸልየው ብሎ ይቆጣ። ብሮ አይ ቲንክ የኔም መሰዊያ መታደስ እንዳለበት መሰለኝ የነገርከኝ። እውነተኛ ሰዎች ይውላችሁ መሰዊያችሁን አድሰው አብሯችሁ ጸልዩ አጸላይ ያደርጓቸዋል። እናንተን ምን ማለት ነው? ብቻችሁንም ስትሆኑ የምትተጉ ትሆናላችሁ። አንዳንድ ፊልሞች አሉ ቻት እያደረገ አረ እንጸልይ ምናምን ነገር ምናምን ያለ ከዛ ትጸልያለህ። እግዚአብሔር አይደለም እየገባ ያለው ቅርቃር ውስጥ እየገባ ያለው አንተ ነህ። እንጸልይ ወይን ያላንተ እኮ መጸለይ አቃተኝ፣ ያላንተ መጸለይ አቃተኝ፣ ያላንተ መጸለይ ቅርቅር ብላል። መጨረሻ ላይ ወደ ምን ይመጣል? መጸለይ ሰበቡ የሚሆነው እሱ ነው እኮ ያላንተ መጸለያችሁ። ከዛ ከእግዚአብሔር ያስወጣችኋል። ሰውየው ይገባል ማለት ነው። እሱ ምን ይባላል? ስፒሪቹዋል ዲሲቪንግ ይባላል። ማኒፕሌት ትሆናላችሁ። ምክንያቱም ስስብልታችሁ እሱ ስለሆነ ኤልዛቤል እንደዛ ናት። ግን እውነተኛ ወዳጃችሁ ምንድን ነው የሚያደርገው? ለእናንተም የጸሎት ጊዜ ባውንደሪ ይኖረዋል። ከሱ ጋር ብቻ እንድጸልይ ሳይሆን አሁን ደግሞ ተራው ያንተ ብቻ እንጸልይበት ካለ መሰዊያ እየተሰራ ነው ማለት ነው። አያችሁ ምን ላይ ነው የሰራው ማለት ህይወታችሁ ላይ ነው የሰራው። ግን ይኸውላችሁ ሁልጊዜ እግዚአብሔራዊ ያልሆነ ፌሎሺፕ የምታውቁት ሁሌ እንድትጸልዩ የሚፈለገው ሁለታችሁ ብቻ ናችሁ። ከዛ ሲሄድስ ህመም አለው። ደበረኝ እኮ አንተን ሳላገኙ የዛሬ ሳንጸልይ ይላል። በእውነት ምን ጸልይ መስሎኝ ለካ እየተጣበቅን ነው። ለካ ኢሞሽናሊ በጣም እየተግባባን ነበር ማለት ነው። ይታያችኋል።
ነገር ግን እግዚአብሔር የላከው ሰው መሰዊያህን ነው የሚያድሰው። የግል ጊዜም ባውንደሪም ይኖራል ማለት ነው። ከእግዚአብሔር ጋር ነው የሚያጣብቋችሁ። ጌታ ይመስገን። አምላክ ያስቀየራቸዋል። ኤልዛቤል እሺ ማኒፕሌት ያደርጋቸዋል፣ ኮንትሮል ያደርጓቸዋል። በጣም እዚህ ጋር ላቁ፣ እንዘልቅበታለን። 2026 በኢየሱስ ስም ከዚህ መንፈስ ነፃ ወጥተን እንገባለን። ኢየሱስ ብቻ አምላካችን ይሆናል። ሃሌሉያ! ኢየሱስ ብቻ፣ ኢየሱስ ብቻ ኢን ጂሰስ ኔም። ንጉሱ ብቻ ኢን ጂሰስ ኔም። ንጉሱ ብቻ ኢን ጂሰስ ኔም። 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 በዚህ ባዲ ውስጥ የምጸልዩ ልጆች ሂሮ ፎር ጂሰስ ውስጥ ያላችሁ በስመ እንጸልይ፣ በስመ ባዲ እስክትኮራረፉ ድረስ አትጣበቁ። ኤቭሪ ፒውር ፌሎሺፕ ጆይ አለው። ሃሌሉያ! ታስቲክ አይደለም፣ ፒውር ነው። ባውንደሪ አለው፣ ልክ አለ፣ ገደብ አለው። ምልክት እንዲሆናችሁ እግዚአብሔራዊ ያልሆነ ኢሞሽናል ኮኔክት ስታደርጉ ሀሜትም ኖርማል ይሆንባቸዋል። ሌላ ሰው መበጨቅ ኖርማል ይሆንባቸዋል። ሄልዚ የሆነ ፌሎሺፖች፣ ነፃ የሆኑ ፌሎሺፖች ባውንደሪ አላቸው። ባውንደሪ አላቸው፣ ልክ አላቸው፣ አያልፉም። የሰው ሰዓት፣ የሰው ስሜት፣ የሰው ፍቃድ ያከብራሉ። ሌላው ምልክቱ ምንድን ነው ብያቸዋለሁ? ፎር ዩ ሰርፕራይዝ በግላችሁ ትጉ ያደርጓቸዋል። እቺ ነገር ጥሩ ናት አይደለ? እንቀጥላታለን። ኤልዛቤልን እንበተናለን። ያው አማኒም እየተማረ ነው። ጌታ ይመስገን። ስለዚህ የጦርነቱ ማሸነፍ የምትመጡት የቱ ጋር ነው ማለት ነው? መሰዊያ ማደስ፣ መሰዊያ ማደስ፣ መሰዊያ ማደስ። እስቲ መሰዊያ ማደስ በሉ። የእግዚአብሔርን መሰዊያ አደሰ፣ የእግዚአብሔርን መሰዊያ አደሰ። ከማን በሉት? የእግዚአብሔርን የፈረሰውን የእግዚአብሔርን አሁን 2026 ከዛ ነው የምንጀምረው። መሰዊያን ከማደስ ነው እንጂ ችግሩን ከማደስ አይደለም። እሺ ሰማችሁኝ አይደለ? ችግሩን እንዳታድሱት። እንትን ሙሉ ዓለም የሰራችው አንድ ማስታወቂያ ትዝ ይላችሁ? ጠብ ስል ሲደፍን፣ ጠብ ሲል ሲደፍን፣ ጠብ ሲል ሲደፍን፣ ያው ክረምቱን አለፍነዋል፣ በጋው መጣብን። ሰው አሁን የችግሮችን ሁሉን ነገር መፍትሄ ለመፈለግ እሱን አይደለም መስራት ያለብን፣ መሰዊያውን ነው የምናድሰው። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን። ሌላ ነገር ልናገር ነበር፣ እግዚአብሔር ያተረፋችሁ። የሚታደሰው መሰዊያው ነው። አሜን። መሰዊያው ነው። መሰዊያችሁን 26 ላይ የምናድሰው መሰዊያውን ነው። ሃሌሉያ! ከማን መሰዊያውን? የጸሎት መሰዊያችንን፣ የፍቅር መሰዊያችንን፣ የሁሉ መሰዊያችን ነው የምናደሰው። የፈረሰው መሰዊያው እንጂ ኢኮኖሚ አይደለም። የፈረሰው ገንዘባችን አይደለም፣ ጤናችን አይደለም፣ ሰላማችን አይደለም። የፈረሰው የእግዚአብሔር መሰዊያ፣ እሱ ላይ ነው የምንተጋው። ሃሌሉያ! እሱ ላይ ነው የምንተጋው። ሃሌሉያ! በግላችን ያለን ከእግዚአብሔር ጋር በጣም ኢንቨስት የምናደርገው እዛ ላይ ነው። መሰዊያው ላይ ኢንቨስት እናደርጋለን። እግዚአብሔር እህልና በዋቃችንን ይባርካል። ዝናብ ይሰጠናል። ሃሌሉያ! ጤና ይሰጠናል፣ ሰላም ይሰጠናል፣ ልጆች ይሰጠናል፣ ቤት ይሰጠናል። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ሁሉን ይባርክልናል። የኛ ስራ ከመጀመሪያ ከኤልዛቤል መንፈስ ጋር የምንከራከረው መሰዊያው ነው የምናድሰው። እዚህ ጋር ነው ትሪክ ያለው። ምክንያቱም ኤልዛቤል አራዳ ናት። ለመሰላችሁ ኢሞሽናሊ ኮኔክት አድርጋው ስለሆነ ሰውየው ለእግዚአብሔር ጊዜ የለውም፣ ለአምልኮ ጊዜ የለውም፣ ለቃል ጊዜ የለውም። እዚህ ኤልያስ መጀመሪያ ያደረገው መሰዊያውን ያደሰው፣ የእሷን አላስወጣት።
ኢሞሽናሊ ዲስኮኔክት አይደለም ያደረገው። መጀመሪያ ይታዩቷል። መሰዊያው ከተሰራ ታይምህን ከሱ ከሰጠ ኢሞሽናሊ ዲስኮኔክት እየሆንክ ትሄዳለህ ማለት ነው። ሜንታሊ ነፃ ትሆናለህ ማለት ነው። እኛ ነፃ ለመውጣት ከሰዎቹ ጋር ቃል ኪዳን መገባባት አይደለም ያለ አትንኪኝ አልነካሽም አይደለም የሚሰራው መሰዊያው ላይ ነው ፎከስ የምናደርገው። ምክንያቱም መሰዊያው ምን ማለት ነው? በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሁለንተና ጌታ አምላክን ውደድ። ይታያቸዋል። ዲስኮኔክት ለማድረግ መሰዊያው ላይ ነው ምንዘቀየው ማለት ነው። እዛ ጋር ስንሆን ከኤቭሪ ነገሮች ዲስኮኔክት ማድረግ እንጀምራለን። እስኪ አሜን አሜን። ትዳሬን አይደለም ፊክስ ማድረገው መሰዊያውን ነው። ሚኒስትሪውን ፊክስ ማድረግ አልፈልግም፣ መሰዊያውን ነው። God he will manage ሃሌሉያ። አሁን ብዙዎቻችን ለመታረቅ ቁጭ እንላለን። ቆይ ከእንትና ጋር ተጠልቻለሁ ከሱ ጋር መጀመሪያ መሰዊያን አድስ እሱን ቶ ምክንያቱም ታርቀው መልሰ መጣላት አይቀርም አንተ ከራስህ ጋር ስለተጣላ። እግዚአብሔር የመጀመሪያ ሃሌሉያ 26 ኤም ብላችሁ መሰዊያዬን አድሰዋለሁ። ይሄ ቃል የመጨረሻ 26 መሰዊያውን አድሰዋለሁ። ሃሌሉያ 26 መሰዊያውን አድሳለሁ። ከማን 26 መሰዊያውን አድሳለሁ። ሃሌሉያ እምሰዋበትን እግዚአብሔር በመሰዊያው ላይ ሆኖ ጠላቶቼን ይመታቸዋል፣ ያሸንፋቸዋል። እግዚአብሔር መቀመጫን የፈለገው ሃሌሉያ። ጌታ የሚገዛበት ስፍራን የፈለገው ጌታ እንጂ የሚያደርገው መስዋዕቱን ነው የሚፈልገው። እዛ ላይ ሆኖ ጠላቶቻችንን ይበትናቸዋል በኢየሱስ yes ጻፉ 2026 አይደል አልተሩ ነው ምሰራው መሰዊያዬን አድሳለሁ። ይሄ ዓላማችሁ ይሆን በየቦታው እንዳትረሱት ፖስት አድርጉ። 26 መሰዊያዬን አድሳለሁ። ሃሌሉያ ኤልዛቤል ይዛልክ don't worry ምንድነው ነገሩ ውጥንቅጡ ወጥቷል። fix the altar ሃሌሉያ። ቅድም በጣም ስናወራ የደነገጥኩት ነገር ልንገርህ አማኒ፣ በጣም የገረመኝ ጌታ ትዝ ይላችኋል። ሁለቱ ሴቶች አንዷ ገደለችበት፣ አንዷ ገደለች፣ አንዷ ሰረቀች አይደለ? ሁለቱ ሴቶች በጣም ልብ የደነገጠውን ነገር ልንገራችሁ እናንተ። የገደለ ሰው የሞተሰበት ሰው ጨካኝ ነው። እሱ ቃል ለራሴ ያስደነገጠ። ምክንያቱም ልጇ ሲሞት የሌላ ሰው ለመግደል ጓጓች። አይውሽ በኢየሱስ እኔ እንደገባኝ ይግባባችሁ። በጣም የደነገጥኩት የሞተ ሰው ጨካኝ ነው እናንተ ማለት ለሁለት ይቆረጥ እኮ አለች አረ ለሁለት ይቆረጥ። ምንድነው በመንፈስ የተረዳው? ጸጋቸውን የገደሉ ሰዎች፣ ማገልገል ያቆሙ ሰዎች ሌላ ሰው ሲያገለግል ይገላሉ። ጻፏተችን በጣም ጻፏት እና በጣም ጻፏት። it's not about people ርህራሄ ይጠፋባቸዋል። አይገርምም? ልጇ ከሞተ በኋላ የሰው ልጅም ይገደል ነው ያለችው። ሁልቀን በጣም የደነገጥኩት ይሄን እየነገርኩ ለራሴ ነው ያልኩት። እግዚአብሔር የሰጠንን ነገር መግደል ለካ ጨካኝ ያርግ። የሰው ሲያገለግል ያናደናል። ምክንያቱም ሞቷል ላይ የኛ በድን የተሸከመ ሰው በድን ማድረግ ነው የሚፈልገው ሌላውን። እሱ ማምለጥ ያለባችሁ በውስጣቸው የሞቱባቸው ሰዎች አሉ፣ ፓስተሮች አሉ፣ ነቢያቶች አሉ፣ የጸሎት ሰዎች ርህራሄ ያታዩባቸው። ምክንያቱም እግዚአብሔር የሰጣቸው ነገር ሲሞትባቸው በሞት መንፈስ ነው የሚያገለግሉት። በምን አወቅ? ሰው ይገላሉ። በሰው መነሳት እንጆ ያደርጉ። እናንተ ስታገለግሉ ኤክሳይትድ አይሆኑ። የእናንተም እንዲሞት ይፈልጋሉ። እንዲህ ይሏቸው፣ ይሄ ለቸርች አይታዘዝም፣ ለፓስተር እሱ ታዞ እኮ አይደለም ገሎት ባሪያ ሆኖ ነው። because he is slave
የእግዚአብሔር ሰዎች ስሌቮች አይደሉም። በእውነት ትሁቶች ናቸው እንጂ ስሌቨሪና ሂሚሊቲ በጣም ይለያያል። ስሌቭስ ባሪያ ስትሆኑ ሰው ለማስደሰት ነው የምትኖሩት። ትሁት ስትሆኑ ግን ራሳችሁን ሆናችሁ ነው የምትኖሩት። ልዩነቱ እዚህ ጋር ባሪያ የሆኑ ሰዎች አሉ፣ ለአገልጋዮች፣ ለሰዎች፣ ለሁሉ ነገር እና ባርነታቸው በምን ታውቃላችሁ? ሰው ለማስደሰት ነው የሚኖሩት። ዳር ፒፕል ፕሌዥር በጣም ማለት። ትሁት የሆኑ ሰዎች ግን ራሳቸውን ነው የሚሆኑት። ማንም ሲመጣ ድምፃቸውን አይቀይሩ፣ የሚያምኑትን ያደርጋሉ። ዴድ ውስጣቸው የሞተ ሰዎች እና አይሶደም በእውነት አያቸዋለሁ ጊዜ ሳይረራይ። ለምንድነው የትውልድ መኖር የትውልድ ማገልገል የሰዎች ስኬት የማያስደስተ? አይገሩ እኔ ደነገጡኝ። ቅድም እያልኳቸው መናገር እንዳለብኝ አሰብኩ። ውስጣቸው የሞተ ሰዎች ርህራሄ የላቸውም። እንዲህ አለች ንጉሱ፣ እንዲህ አለ፣ ለሁለት ይቆረጥና ሕፃኑ ልጅ ይሰጣል ሲል እሺ አለች። እናንተዬ ምን አይነት እናት ናት? ኖ ውስጡ ጸጋው የሞተ ሰው እንደው ጸጋ እኮ አይሞትም፣ የገደለ ራሱ ነው የሚገድሉ እንጂ ኤኒታይም ግሬሳቸው አክቲቭ መሆን ይችላል። ግን ይሄ ድንድን ያለ ሰው ሙትት ያለ የጠፋበት የሚያገለግለው በባርነት እንጂ በነፃነት አይደለም። ኤግዛክትሊ እዛ ሉቃስ ላይም ያለውን አይታቸው። ታላቁ ወንድሙ ምንድን ያለው? ምንድነው የምሰማው ድምፅ አለው። ወንድምህ ሞቶ ነበረ ተነስቷል፣ ጠፍቶ ነበር ተገኝቷል ሲል የጭካኔ ውጭ አገልግሎቱ የተመታ ነው። እሱ በጣም እኮ ንጹህ ነው፣ ያገለግላል። ውስጡ ዴድ ሆኗል። እንዲህ አለው፣ ለእኔ እኮ አንድ ቀንም እንዲህ አድርገህልኝ አታውቅም። ስሌቨሪ ነው ያለው። ፍሪደም የጠፋው ልጅ ነው ፍሪ አገር። አንዳንድ ሰዎች እንደዚህ አለ እና እባካችሁ በ2026 ገዳይ ላለመሆን ከፈለጋችሁ ማገልገል ጀምሩ። ሂዱ በአጥቢያ ቤተክርስቲያናችሁ። እግዚአብሔር በሰጣችሁ አቅጣጫ፣ እግዚአብሔር በከአብ እየሰማሽ ነው። እግዚአብሔር በከፈተላችሁ ቦታ እግዚአብሔር የሰጣችሁን ነገር አገልግሉ፣ አክቲቭ አድርጉት። የእናንተ ግሬሳችሁ ርህራሄ ነው። ትዝ ይላችኋል ማቴዎስ ላይ መክሊቱን የቀበረ ሰው አይደለ? አንድ የቀበሩ ምንድን ያለው? ጨካኝ እንደሆንክ ስለማቅ አላለም አይደለ? ጨካኝ ሞስ ስለማቅ ቀበርኩት አለ። ማን ነው ጨካኝ? አንተ ክፉ አለው። አይገርም? ጌታ አንተ ክፉ አለው ራሱ። ሁልጊዜ ስትቀብሩ ጨካኝ ነው የምትሆኑ። ሰው ሁሉ አረመኔ ይመስላችሁ፣ ሰው ሁሉ ክፉ የሚያጠቃችሁ ይመስላችኋል። ብዙ አገልጋዮች በዚህ ነው የሞቱት። ተነሱ፣ ሂዱ በአጥቢያችሁ በትህትና አገልግሉ። እግዚአብሔር የሰጣችሁን ቸርች ባይፈቅዱላችሁ ሂዱ፣ መንገድ ላይ አገልግሉ፣ ስበኩ ወንጌልን። ጌታው ምን ላድርግ በሉት። I need to serve you Lord። ከዚህ ጭካኔ መንፈስ ነፃ አውጡ። በ2026 የእግዚአብሔር ድምፅ ነው። አገልግሉ፣ መሰዊያችን ስሩ፣ ተነሱ። ሃሌሉያ ሃሌሉያ። እውነት በጣም ብዙዎቻችን መገልገል እንጂ ማገልገል አንፈልግ። መማር መማር መማር፣ ባይብል ስተዲ መምጣት፣ እዛ ቦታ ለሚል እንዲህ ማድረግ ኔቨር አንድ አካውንታቢሊቲ አትወስዱ። እየሞታችሁ ነው ያላችሁት። ቴክ አካውንታብል ሆኑ፣ ኃላፊነት ውሰዱ። ምን ላድርግ ጌታ ይበሉ። የኡን ከመንፈሴ ነው የምነግራችሁ። ብዙዎች ጠፍተው ወጥተው ጨካኝ ሆነዋል። ብዕራቸው ከባድ፣ ምላሳቸው ከባድ፣ ትውልድ ገዳይ ሆነዋል። ዋይ ብትሉ ውስጣቸው ያለውን ነገር ስለገደሉ። ተነሱ ጋይስ። ማገልገል የሚጠቅመው ለእናንተ ነው፣ ለቸርቹ አይደለም። እንዳትሳሳቱ። ይሁላችሁ 20 ምናምን ዓመት አገልግያለሁ። እምቢ ያልኩባቸው ዓመታት አመፀኛ ነው የሆንኩት።
ጌታን ሳገለግለው እኔን እያገለገለኝ ነው ያለው። ትሁት ልብ ይሰጠኛል። ሃሌሉያ። እሱም መፈለግ ይሰጠኛል። ብዙ አገልጋዮች ጨካኝ የሆኑት እመኑኝ ገለው ነው ራሳቸውን። ምን አይነት እናት ናት ልጇን ተኝታባት ገላ በህይወት ያለውንም ለሁለት እንካፈል ያለች? ምን አይነት ጭካኔ ነው እናንተዬ! የወለደ ያውቃል ይሄንን። አገልግሉ፣ ጸጋችሁን አንቀሳቅሱ፣ እምቢ አትበሉ። የሚጠቅመው እናንተን ነው። ኃላፊነት ውስጥ ግቡ። ቤተክርስቲያን ውስጥ በሚኒስትሪ ውስጥ እግዚአብሔር ባመለከታችሁ ቦታ ላይ ሂዱ። የፓስተርን ፊት አትመልከት። እሱ ኮራፕት ነው። who cares? እንኳን ኮራፕት ሆኖ ቢቀደስም አይጠቅምህም። የምትፈልገው እግዚአብሔር የሰጠህን ነገር ማሳደግ ነው ያለብህ። ሂድ find somewhere ኮሚኒቲ ፈልጉ። ሂዱ። ክብር ለኢየሱስ ይሁን። ይህ በጣም 2026 ጨክነ የምንገባበት ነው። I will serve. Why? አክቲቭ ሕያውነትን አክቲቭ ማድረግ ፈልጋለሁ። ለዛ ነው ማገለግለው፣ ሕያው እንዳደርገው ውስጤ። ሁለተኛውስ ጠላቶቼን ለማሸነፍ መሰዊያውን ነው ምሰራው፣ እነሱን አልገጥማቸውም። መስዋዕቱን ሊቀበል የመጣው እግዚአብሔር ጠላቶቼን ይበተናቸዋል። በኢየሱስ ስም ስልጣን ይበተናቸዋል። ሃሌሉያ። ክብር ለኢየሱስ ይሁን። ይበተናቸዋል። go find serve the Lord። ያ አምላክን አምልኩ፣ መሰዊያቸውን አድሱ። ተባረኩልኝ። ወዳችኋል።